አሁን እኛ ሀገር ለምሳሌ ማርኬቲንግ ማኔጅመንት ተብሎ ነው ሰው የሚመረቀው እንጂ የሴልስ ማኔጅመንት ስልጠና የለም። ኢንተርሪሌት የሚያደርጉ ነገሮች ናቸው። አንዱን ከአንዱ ነጥለሹ የሚሰራ አይደለም። በእኔ አንደርስታንዲንግ ማርኬቲንግ ወይ ደግሞ በገበያ ጥናት የምንለው አዌርነስ ወይ ኢንትረስት ሰው ጋር ክሬት የምናደርግበት መንገድ ነው። አንዳንድ ነገሮች ማናቃቸው ስለሌሉ አይደሉም፣ ወደ ገበያ ስላልመጡ ነው። የፈለገ ነገር ደግሞ ጥሩ ነገር ይዘሽ ወጥተሽ ካላስተዋወቅሽው አንቺ ጋር ብቻ ነው የሚቀር። ስለዚህ ለሴልስ ባለሙያ በጣም ገና ነው ብዬ አስባለሁ። ሪጀክሽን ኢዝ ፓርት ኦፍ ዘ ጆብ። በጣም ኤክስፒሪየንስ እየሆነ ስንል ሪጀክሽን አይቀርም። እኔ አሁን ድሮ ሰርቬየር ሆኜ ስሰራ እንደ ሰርቬየር ሪጀክት ተደርጌያለሁ። ቴሌማርኬተር ሆኜ ስሰራ፣ ሴልስ ሆኜ ስሰራ፣ አሁን ደግሞ እንደ ማርኬቲንግ ካምፓኒ ባለቤት ሆኜ ደግሞ ስሰራ በሌላ ወዮች ካሊኞች ሪጀክትድ ልሆን ይችላል። ግን that's not the end of the world። አንድ ሴልስ ፐርሰን ምን መሆን አለበት ብዬ ብትጠይቂ ብዙ ሰው ለምሳሌ ኮሚኒኬሽን ስኪል ሊኖረው ያስፈልጋል ይላል። እኔ ግን ከዛ በላይ ረሃብ ሊኖርበት ያስፈልጋል ያስባል። ረሃብ ሊኖርበት ያስፈልጋል ያስባል። ኢንተርናል ድራይቭ የሚያደርገው የሆነ ነገር መኖር አለበት ብዬ አስባለሁ። ሰላም ጤና ይስጥልኝ። የብሉፕሪንት ፖድካስት ተመልካቾች ነቢል ሰምሩ ነኝ። የፖድካስቱ መስራችና ሆስት ነኝ። በዛሬው ኤፒሶዳችን እንደተለመደው ለየት ያለ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ስም ኤዶም ዳምጠው ትባላለች። ከተማችን ላይ በሪል ስቴት ማርኬቲንግ በጣም ሲኒየር ከሆኑ ባለሙያዎች መካከል የምትመደብ ነች። የዶክሳ ኢቨንትስ እንዲሁም የካቦድ ማርኬቲንግ ሶሉሽን መስራችና ሲኢኦ ነች። በዛሬው ፕሮግራማችን ላይ ኤዶም ስፔሻሊ ሴልስን ማርኬቲንግ ላይ ትኩረት አድርጋ እንዴት ወደ ሴልስን ማርኬቲንግ እንደጀመረች፣ የዶክሳ ኢቨንት እና የካቦድ ማርኬቲንግ ሶሉሽን አጀማመር ምን አይነት ቻሌንጆችን አልፋ እዚህ ስኬት ላይ እንደደረሰች፣ እንዲሁም ሪል ስቴት ኢንዱስትሪው ላይ ስለምታሰልጥናቸው ሴልሶች ምን አይነት ትሬንዶች አሉ፣ ሪል ስቴቱ ላይ አሁን ምን አይነት ትሬንዶች አሉ፣ ማርኬቲንግ ባለሙያዎች ላይ የሚያጋጥማቸው ቻሌንጆች ምንድናቸው፣ ራሳቸውን በምን አይነት ክህሎቶች ማዳበር አለባቸው ስኬታማ ለመሆን የሚሉትን አጠቃላይ ሴልስን ማርኬቲንግን በተመለከተ ስፔሻሊ ሪል ስቴት ኢንዱስትሪ ላይ ፎከስ ያደረገ ጥሩ ቆይታ ከኮሆስቴ ትዕግስት ጋር ቆይታ አድርጋለች። ብዙ ትማሩበታላችሁ። ይሄንን ፖድካስት ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩን። ወደ ፕሮግራሙ ኤዲ እንኳን ደህና መጣሽ ወደ ብሉፕሪንት ፖድካስት። ስለመጣሽ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል። እንግዲህ ዛሬ ከአንቺ ጋር ቆንጆ በሆነ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። እንግዲህ ፕሮግራማችን የምትከታተሉ የብሉፕሪንት ፖድካስት ተከታታዮቻችን ፕሮግራማችን ላይክ፣ ሼር፣ ኮሜንት በማድረግ ፕሮግራማችን እንዲጀምሩላችሁ በአክብሮት ጠይቃለሁ። እስቲ ኤዲ ማን ነች? ኤዲ ራሷ እንዴት ነው የምትገልጸው? ከራሷ አንደበት ብንሰማ ይሻላል ከሚለው ነው። በመጀመሪያ ክብራችሁ ስለጋበዛችሁኝ ወደ ብሉፕሪንት ፖድካስት እጅግ አድርጌ አመሰግናለሁኝ። ኤዶም እባላለሁኝ፣ ኤዶም ዳምጠው። በስራዬ የሪል ስቴት የሴልስ የማርኬቲንግ ባለሙያ ነኝ። የካቦድ ማርኬቲንግ ሶሉሽን መስራችና ባለቤት ነኝ። ትሬነር ነኝ። የምወደው ሙያ ደግሞ አሰለጥናለሁ። የሴልስ ማርኬቲንግ እና ፐርሰናል ዲቨሎፕመንት ላይ ሰራለሁኝ። ወጣቶች ላይ በሰፊ ወደፊት የሚሄድበት ሀሳቤ ነው ብዬ አስባለሁ። ኢቨንት ኦርጋናይዘር ነኝ። ቢዝነስ ኮንሰልት አደርጋለሁኝ። በሁለተኛው ድርጅቴ ደግሞ በዶክሳ ቢዝነስ ትሬዲንግ ፒኤልሲ በስራዬ በዚህ ሙያ ላይ ነኝ ያለሁት። ፐርሰናሊ ደግሞ የ3 ልጆች እናት፣ ባለትዳር ሰው ነኝ። አይ ቲንክ በጣም ደስ ይላል። ጥሩ ነው፣ ደስ ይላል። እስቲ ድርጅቶችሽን በማቋቋም መነሻ የሆነች ነገር አጋጣሚ ምንድን ነው? ምናልባት በትምህርቱ የታገዘ ነገር ነበረ? ከዛ በፊት ወደ 2 ድርጅት አቋቁመሻል። 2 ድርጅቶችሽ የሚሰሩትን ገልጸሻል። እሱን ለማቋቋም መነሻ ወይም ደግሞ ሀሳብ የሆነች ነገር መነሻው ምን ነበረ? ኦኬ፣ ከትምህርቴ ጋር መጀመሪያ የሚገናኝ ሙያ አልነበረም። የፋርማሲ ተማሪ ነበርኩኝ። ፋርማሲ? የስ ከፋርማሲ ነው ወደ ሪል ስቴት የገባሁት። ባንዴ ዘለሽ ወደዚህ የመጣሽው? ትልቅ ትራንዛክሽን ደን ወደ ሴልስ ነው አክቹዋሊ መጀመሪያ ላይ የገባሁት። የሪል ስቴት ሴልስ አይደለም። ሱፐርማርኬት ውስጥ
በሽያጭ ባለሙያነት ጥቂት ጊዜ ሰርቻለሁኝ። ከዛ በኋላ ነው ወደ ሪል ስቴት ሴክተር የገባሁት። አክቹዋሊ በመሀል ሌላም የሴልስ ስራዎችን ሰርቻለሁኝ፣ ግን ወደ ሪል ስቴት ሴክተር ከዛ በኋላ ነው የገባሁት። ኦፖርቹኒቲውን ሳገኝ ሴልስን ወደድኩት። ግን በፋርማሲ ሆነም አልሰራሽበትም? ከተመረቀሽ ከወጣሽ በኋላ አልሰራሽበትም ማለት ነው? ፋርማሲ ክላሴን አቁሜ ነው ወደ ማርኬቲንግ እንደገና እንደ አዲስ የጀመርኩት። ለምን? ምን የተለየ ነገር ነበረሽ? እንደገጠመ የምታነሺው ነገር አለ? ሕክምና ላይ ሞር ከኔ ይልቅ ቤተሰቤ እናቴ በጣም የሕክምና ባለሙያ እንደሆን ኢንትረስቱ አለ ውስጧ። እኔም የዛ ኢንትረስት ተጋሪ ሆንኩኝና ወደ ፋርማሲ ስራ ለመግባት እንግዲህ መማር ጀመርኩኝ። በዚህ አጋጣሚ እንግዲህ የሴልስ ስራ ልሰራ በምችልበትን ነገር ሱፐርማርኬት ውስጥ አገኘሁኝ። ከዛ ግን ለእኔ እንደዚህ ትልቅ ሽፍት እንዳደርግ ያደረገኝ ብዬ የማስበው አብሬ የሰራሁት አለቃዬ ይመስለኛል ሴልስን እንድወድ ያደረገኝ። በዚህ አጋጣሚ ታመሰግኙ ደስ ይለኛል። ክሬዲት መሰጠት በጣም ሁሌም እለዋለሁ። ስቲል ኮሚኒኬት ስለምናደርግ ሚስተር ኤድዋርድ ይባላል። የአፍሪካ ቬኬሽን ክለብ አለቃችን የነበረ ሰው ነው። ለብዙ አሁን ሪል ስቴት ፊልድ ላይ ላሉ ሰዎች ለእኔ ብቻ ሳይሆንም ለብዙ ሰዎች ለዚህ ኢንዱስትሪ በጣም ኢምፓክት ያመጣ ሰው ነው። ከዛ ኋላም ትልልቅ ሪል ስቴት ካምፓኒዎችንም አብረን ስራ ሰርተናል እና ሁሌ ነው የማመሰግነው። እንደወደው ያደረገኝ ሙያውን እሱ ነው። በዛ የተነሳ የፋርማሲ ክላሴን አቆምኩኝና ማርኬቲንግ ማኔጅመንት ተማርኩኝ ማለት ነው። በዚህ ሂደት ውስጥ ነው ደግሞ ወደ ካቦድን ወደ መመስረት የመጣሁት። ከዛ በፊት ግን በሴልስነት ስጀምር ስራውን ሰርቬር ሆኜ ነው ስራ የሰራሁት። ስንት ነገር ነው ያለ ነው። ፋርማሲ አውራን ሴልስ ነው። አሁን ደግሞ ሰርቬር ሆኜ የሴልስ ዲፓርትመንት ውስጥ ማለት የሪል ስቴት ስራ ውስጥ እንዲሁም የሌላ የሴልስ ስራ ውስጥ ሰርቬይንግ፣ ቴሌማርኬቲንግ፣ የሴልስ የሚባሉ ኦፊሶች አሉ። ሰርቬር ሆኜ ሰርቻለሁ። በጣም ወደው ሙያ ነው። ብዙ ነገር እንዳልፈራ ያደረገኝ ታይም፣ ራሴን ቢልድ ያደረኩበት ታይም ያን ነው ብዬ አስባለሁ። በቴሌማርኬቲንግ በስልክ ለሰዎች መሸጥን ሰርቻለሁ። ከዛ ሴልስ ባለሙያ ሆኛለሁ። ኦፊስ ማኔጀር፣ ደን የአድሚኒስትሬሽን ማኔጀር፣ ብዙ ዲፓርትመንቶች ላይ ሰርቻለሁ። አይ ቲንክ ይመስለኛል ካምፓኒም መስርቼ አይ ካን ማኔጅት የሚለውን ነገር ያሰብኩት በብዙ ዓመት የተለያዩ ዲፓርትመንቶች ላይ ስለሰራሁኝ ያካበትኩት ነገር ስፔሻሊ እንዳልኩሽ ካለቀ ከኤድዋርድ ጋር ብዙ ኦፖርቹኒቲዎችን ክሬት እያደረገልኝ ስለሰራው ያ ይመስለኛል ዛሬ እንግዲህ ድርጅት ከፍቼ እንድሰራ ከአምላኬ ቀጥሎ በህይወት የማመሰግነው ሰው እሱ ነው። ከዛስ በኋላ ሁለቱ ድርጅቶች በአንድ ጊዜ የተመሰረቱት ሁለቱ ድርጅቶች ነው? በተለያየ ጊዜ ነው? እሺ፣ ወደ ካቦድ መመስረት ስመጣ አንድ የሪል ስቴት ድርጅት ውስጥ ቦሌ መድኃኒዓለም አካባቢ የሚገኝ በሴልስ ኤንድ ማርኬቲንግ ማኔጀርነት ሰራ ነበረ ስታፎች ይዤ። በዛ ሰዓት ላይ ምን አንደርስታንድ አደረኩኝ 2012 አካባቢ በአበሻ ማለት ነው። ለሰዎች አማራጭ መስጠት ያስፈልጋል። አማራጭ እንደ ፍላጎታቸው የተወሰኑ ምክንያቱም አንድ ሰው እኔ ለምሳሌ አዳታይም የያዝኩት ፕሮዳክት ካሬዎቹ ትንሽ ሰፋ ይላሉ፣ ኤክስፔንሲቭ ፕሮዳክት ነበር። ስለዚህ ብዙ ሰው ኢንትረስትድ ሆኖ ይመጣል፣ ግን አማራጭ ይፈልጋል። ያንን ሳይ ለራሴ ለሰዎች አማራጭ የምሰጥበትን ነገር መፍጠር አለብኝ ወደሚል ሀሳብ መጣው። የካቦድ መመስረቻ ሀሳብ ይሄ ነው። ስያሜው ምንድን ነው? ካቦድ ብለሽ እንትን ያልሽበት እንደው በዚህ አጋጣሚ። ካቦድ የዕብራይስጥ ቃል ነው። ግሎሪ ኦፍ ጋድ ወይም ደግሞ የእግዚአብሔር ክብር ማለት ነው። ዶክሳም ሴም ትርጉም ነው ያለው። እሱ ግን በግሪክ ስማቸው ሁለቱም በነገራችን ላይ አንዳንዴ እንደውም አልያዝ ይለኛል። ለሌላ የራሱ ስማቸው ተመሳሳይነት አላቸው፣ ግን ትርጉማቸው አንድ አይነት ነው። አንደኛው ዕብራይስጥ ነው ካቦድ እንደ ዶክሳ ኢዝ ግሪክ ወርድ። ሁለቱም ግን ትርጉማቸው የእግዚአብሔር ክብር ማለት ነው። እኔ ፐርሰናሊ ከአምላኬ ጋር በደንብ ሪሌሽንሽፕ እንዲኖረኝ ሰራ ሰው ስለሆንኩኝ ነገሬ ከዛ እንዲጀምር ፈልጋለሁ። ዩስፉልም የሚሆነው ሲሆን ነው የሚፈስት። ስለዚህ የፈጣሪ ክብር ያለበት ነገር ደግሞ ትልቅ አቅም አለው ብዬ ስለማስብ ሁለቱም ላይ ተጠቀምኩት ቃል የለን ነው ትርጉም። ስለዚህ ተመሳሳይ ጊዜ ነው የተመሰረቱት ሁለቱም አንድ ላይ ነው የተመሰረቱት ማለት ነው? አይደል። ካቦድ የተመሰረተው 2012 ላይ። እኔ እዚህ ስራ ላይ 20 ዓመት ቆይቻለሁ በሴልስ ኤንድ ማርኬቲንግ ሙያ ፐርሰናል። ድርጅቱን ግን የመሰረትኩት 2012 ላይ ነው። በተለያዩ ቢሮዎች በቅጥር የተለያዩ ድርጅቶች ላይ ሰርቻለሁ። ቅድም ባልኩሽ ፖዚሽኖች
ካቦድ ግን 2012 ላይ ነው የመሰረትኩት። እንዳልኩሽ አማራጭ ለሰው መስጠት አለብኝ፣ ወደዛ ሀሳብ ልግባ በሚል አንድ ፕሮጀክት እዚሁ ቦሌ መድኃኔዓለም አካባቢ ይዤ ነው የተነሳሁት። ምን አይነት ፕሮጀክት? እሱ የመነሻሽ ስለሆነ ፕሮጀክቶች ብናወራ ምን አይነት ፕሮጀክት ነው? የተወሰነ ነገር አፓርትመንት ሚክስድ ቢልዲንግ ነበር የነበረው። ወደ 17-18 አካባቢ ይመስለኛል። ስፔሲፊካሊ አሁን ባላስታውሰው ግን ፕሮጀክቶች ተለተራል። ትልቅ ፕሮጀክት ነው። ኦፍኮርስ ትልቅ ፕሮጀክት ነው። ካምፓኒም ትልቅ ካምፓኒ ነው። ኦፖርቹኒቲውን አግኝቼ መስራት ጀመርኩኝ። የሚገርምሽ ባለቤቷ ኦፈሩን ስትሰጠኝ 20-25 ሚኒትስ በስልክ ነበር ያወራል። ሰው ሪኮመንድ አድርጎ የመጀመሪያ ኔክስት ዴይ በአካል አገኘኋት። ወሰንን አብረን ለመስራት። ጥሩ ሰርቼበታለሁኝ። ወደ 8 ስታፎች ይዤ ነው ፕሮጀክቱን የጀመርኩት። አሁን ወደ 60 አካባቢ ደርሰን ነበረ። አሁን ከረንትሊ ደግሞ ወደ 45 አካባቢ ስታፎች ናቸው ያሉኝ በካቦድ ማለት ነው። ከኔ ጋር ያሉን ፕሮጀክቶች ይዘው የሚሰሩ ማለት ነው። ስለዚህ የተለያዩ አማራጮችን ለሰዎች እናቀርባለን። የሪል ስቴት ኢንዱስትሪው እሱን ይፈልጋል ብዬ አስባለሁኝ። ሰዎች የተለየ አጋጣሚ ያልሽውን ያልሽበት ምክንያት አስባለሁ ብለሻል እና ያየሻቸው ነገሮች አሉ ብዬ አስባለሁ። ብታስብ ያደረገሽ መነሻ ነገር? እንዳልኩሽ ካቦድን ከመክፈቴ በፊት ተሰራበት የነበረው ቢሮ ላይ ብዙ ኢንትረስትድ ክላይንቶች ይመጣሉ። ግን ሳይዙ ትንሽ እንዳልኩሽ ከፍ ያለ ስለነበረ ፕላስ ፕራይሱን በሰዓቱ ከነበሩት ሌክዠሪ ፊኒሽንግ ታስቦ ስለነበረ ሰው መጥቶ ዲሳይድ አያደርግም እዛ ላይ። ስለዚህ ስፔሻሊ አንድ ከካናዳ የመጣ ፕሮፌሰር ነው እንደወስን ያደረገኝ። የሚጠይቀኝ የነበሩት የሰውየው ኢንትረስቶች አበሻ አልነበረች ሚስቱና ስፔሲፊክ የሚፈልጋቸውን እንትን ያሟላ እንትን ያለው እዚህ ሎኬሽን ምናምን እያለ በጣም ብዙ ነገሮችን ነበረ ሲያቀርብልኝ የነበረውና እንደዛ አይነት ፕሮጀክት ስፈልግ እኔ እጄ ላይ የለኝም። ግን ሰምሃው ከዛ ጋር ሊቀራረቡ የሚችሉ ፕሮጀክቶች አውቃለሁ ከተማ ላይ። ለምን አማራጮችን ለሰው የሚሰጥበትን ነገር አላደርግም? እና ደግሞ ሴልሶችን ትንሽ ፍራስትሬት ሲያደርጉ አየኋቸው። ክላይንት ይመጣል ዲሳይድ ሳያደርግ ሲቀር ማርኬቷ ትንሽ ሊሚትድ ናት። ያንን ቤት ሊገዙ የሚችሉ ሰዎች ከአፎርደቢሊቲ አንጻር ሊሚትድ ናቸው። የሴልሱን ፎርስ ፍራስትሬሽን ሳይ ለምሳሌ አንድ ነገር ላይ ሳይገዛ ሲቀር አንድ ክላይንት ይሄም አማራጭ አለን ከዚህ ነገር አንጻር ከሎኬሽን ሊሆን ይችላል፣ ከፕራይስ፣ ከአከፋፈል፣ ከኮንስትራክሽን ደረጃ ሊሆን ይችላል፣ ከድርጅቱ ታማኝነት ብዙ ነገሮችን አንስተን ለሰዎች አማራጭ ስንሰጥ አሁን ሰው ያንን ይፈልጋል። በፊት ላይ እኛ ሪል ስቴት በምሰራበት 18-19 ዓመት በፊት በ17 ምናምን ዓመት በፊት ያሉ ሪል ስቴቶችም ሊሚትድ ናቸው። እንደዚህ ፎርማል የሆነ የሴልስ ኤንድ ማርኬቲንግ ሲስተምም አይሰራም። አለቃዬ ነው እነዚህን ነገሮች ያመጣው። ነበርሽበት ጊዜ ግን ምን ያህል ሪል ስቴቶች እንደነበሩ መረጃው ነበርሽ? ቁጥራቸው ማወቅ የሚቻል? አሁን ላይ እንግዲህ እንዳለው መረጃ ወደ 630 በላይ ሪል ስቴት አልሚዎች አሉ ይባላል። እንደው በዛን በጀመርሽበት ጊዜ አላስታውስም፣ ያ ዳታ የለኝም። ግን ነበሩ ካምፓኒዎች፣ ግን ፎርማል የሆነ የሴልስ ኤንድ ማርኬቲንግ ስትራክቸር አልነበረም። እኛ ከምንሰራበት ሪል ስቴት በኋላ ነው እነዚህ ነገሮች አሁንም ድረስ የምንጠቀምባቸው ሲስተሞች ምናልባት ዲጂታሊ ያለ ሀሳብ ጨመርን እንጂ ከኦፊስ ሴታፕ ጀምሮ አጠቃላይ የምንጠቀምባቸው ሲስተሞች በፊት እኛ ካለቃችን ጋር ሆነን ኢምፕሊመንት የሚደረጉ ሲስተሞች ናቸው። አሁንም ያሉ ብዙ ቶፕ ፖዚሽን ላይ ያሉ የኔ ባቾች ብጠቅስልሽ ብዙ ሪል ስቴቶች ላይ የዛን ኢምፓክት ይዘው እያስቀጠሉ ያሉ ትልልቅ ጃይንት ኮሊጎች ነበሩ። በዚህ አጋጣሚ ነው ካቦድ የመጣው። ዶክሳ ግን ላስት ይር ነው ኦፊሻል ያደረግ ነው። አዲስ ድርጅት ነው። ቢዝነስ ኮንሰልታንሲ ይሰራል፣ ትሬኒንግ አብሮ ይሰራል፣ እንድ ኢቨንት እንሰራለን። ፎርማል ባላረገውም እነዚህን ስራዎች ከብዙ ሪል ስቴቶች ጋር ሰርቻቸዋለሁ። ሚኒ ኢቨንቶችን በመስራት በፊት ከነበርኩበት ድርጅት ጀምሮ ሰዎችን ኮንሰልት ማድረግ፣ ፕሮጀክቶችን ዴቨሎፐሮች ወደ ገበያ ሊያወጡ ሲሉ ያማክሩናል። ለምሳሌ የመጀመሪያ ፕሮጀክታቸውን አንድ ቦታ ሸጠንላቸው ሁለተኛ ፕሮጀክት ሲያስቡ በእንደዚህ አይነት አስበናል፣ እንደዚህ ብናደረግ ምን አይነት ማርኬቲንግ ስትራቴጂ እንጠቀም። ፎርማላይዝ ባናረገውም ስራውን እንሰራዋለን፣ ኮንሰልት እናርቃቸዋለን፣ እናወራቸዋለን። ፕራይስ ይህን ብትጠቀሙ፣ ይሄኛውን መሬት ባትገዙት፣ ዲዛይኑ ይሄኛው ቢሆን፣ በዚህ ፕራይስ ብትገቡ፣ ብዙ ነገር ስለምናወራቸው ለምን ፎርማል አናደርገውም? ዲፓርትመንት አድርገን ሞር ደግሞ ኢቨንቱ ላይ በጣም መስራት ፈልጌ ስለነበረ በዛ ምክንያት ሌጋላይዝ አረግ ነው ላስት ይር። በዚህ መሰረት ነው ደግሞ ዶክሳ የተከፈተው ማለት ነው። ሁለቱንም ስራዎች ከባለቤቴ ጋር ነው የምሰራው። እንድ ዶክሳ ላይ ደግሞ ፓርትነር አለን፣ በጣም ጎበዝ ልጅ አሜን ዳንኤል ይባላል። ባለቤቴ ዮናታን ሽብሬ ይባላል።
ከነሱ ጋር ነው እነዚህን ስራዎች የምንሰራው። ካቦድ ላይ ደግሞ በጣም ጠንካራ የሆኑ ጎበዝ ማኔጀሮች አሉኝ። ከነሱ ጋር በመሆን ነው የምንሰራው። የካቦድ ዩኒክ ነገር ብትይ ሴልሶችን በዜሮ ኤክስፒሪየንስ ነው ማሰራው። የተለየ ያደርጋል የምትይው እንደ ተቋም ማለት ነው። እንደ ተቋም ስፔሻሊ አሁን ላይ ሁሉም ሰው እውቀት ያለው የሰራ ሰው ኤክስፒሪየንስ ያለው ሰውን የሚፈለገው ገበያው ላይ። እኔ ደግሞ እንዳልኩሽ የፋርማሲ ተማሪ ሆኜ ስለ ሴልስ ምንም ሳላቅ አለቃዬ ያየብኝ ነገር ነበር። ይህች ልጅ ኦፖርቹኒቲ ብሰጣት ሺ ከን ቢካም ሰምዋን ብሎ ያሰበው ነገር ነበር እና ሁል ጊዜ ምን ይላል፣ እኔ 3 ዲግሪ ካለው ሰው ይልቅ ኮመን ሴንስ ያለው ሰው አምጡልኝ ይላል። አንደርስታንዲንግ ያለው ፓሽኑ ያለው እዛ ነገር ላይ እና ብዙዎቻችንን የኔ ባቾች ያልኩሽንም ቼክ ብታደረጊ የማርኬቲንግ ባክግራውንድ ያለን 10% 15% ላንሞላ እንችላለን። ሁላችንም ከተለያየ ፊልድ ነው የመጣ አግሪካልቸር፣ ሊትሬቸር፣ አካውንቲንግ፣ ሎ ላይ የሕክምና ባለሙያ ነበር። ግን ኮመን የሚያደርገን የሆነ ፓሽን ነበረ፣ ሴልሱን የወደድንበት ነገር እና እኔም ያንን ስለማምን የሰራ ሰው ኦልሞስት አልቀጥርም ማለት ይቻላል። እስካሁን ባለኝ የሆነ መነሻሽ 0 ዓመት የስራ ልምድ 0 ዓመት ተመርቀው ሲወጡ ማለት ነው። ራሴ ትሬኒንግ ሰጥቼ እንዳልኩሽ የምወደውም ስራ እሱ ነው ስላልኩሽ አሁን በዚህ ህዳር ወደ 600 ወጣቶችን አሰልጥነናል በራሳችን ኮስት። ምኒልክ ትምህርት ቤት ወጣቶችን ሰብስበን ዴን ከዛ ውስጥ የተለያዩ ካምፓኒዎች ላክ ናቸው እየሰሩ ያሉ ልጆች አሉ። ያው አቅምሽ ከዛ ኋላ ስትገቢ ይፈተናል። ማርኬቱ ትንሽ ታፍ ስለሆነ ግን ለብዙ ሰዎች ኦፖርቹኒቲ ፈጥረናል። በራሳችን ኢንትረስት ነው አስከፍለን አይደለም። የዛሬ 2 ዓመትም ሰኔ ላይ እንደዚሁ እዛው ምኒልክ ትምህርት ቤት ከ200 ምናምን በላይ ወጣቶችን አሰልጥኛለሁኝ። አሁን ሞር ኢንትረስትም እሱ ላይ አለኝ እና ገበያው ላይ የሚፈለገው የስራ ልምድ ያለው ሰው ነው። ማርኬቲንግ ተምረሽ ግራጁዌት አድርገሽ ነገሩን አንደርስታንድ አድርገሽ የስራ ልምድ ከሌለሽ የሚቀጥርሽ ሪል ስቴት ድርጅት ኦልሞስት የለም ማለት ይችላል። ሁሉም የሰራ ሰው ነው የሚፈልገው። ስለዚህ ካቦድን ምን ዩኒክ ያደርገዋል ብትይ ለሰዎች ኦፖርቹኒቲ በጣም እንሰጣለን። ከ5 ዓመት ጀምሮ እኔ ጋር ያሉ ልጆች አሉ። ኦልሞስት ድርጅቱ ሲቋቋም ጀምሮ ማለት ነው። ምን ያህል ጊዜው ነው ማለት ነው ድርጅቱ ከተቋቋመ? 6 ዓመት። 6 ዓመት። የዘንድሮ ደግሞ ለየት ያደረገሽ የምትነግሪኝ 600 ተማሪዎች ማስመረቅ ማለት ከባድ ነው እና ምናልባት የብሉፕሪንት የሚከታተሉ ተመልካቾቻችን ሊሆን ይችላል የዚህን ዕድል ተጠቃሚ መሆን የሚችሉት በምን አይነት መንገድ ነው? በተለይ ደግሞ የሚኒሊክ ትምህርት ቤትን የመረጣችሁበት የተለየ ምክንያት አለ? ምኒልክን የመረጥነው 4 ኪሎ ስለሆነ ከረንትሊ ቢሮችን አሁን ሪሎኬት ለማድረግ እናስባለን። ቦታዎችን ስናስብ ወዘ ሰጀሽን እና በጣም ተባብረውናል። ቴንኪው ብለናቸዋል። አሁን በድጋሚ ቴንኪው ማለት ትፈልጋለሁኝ። ብዙ ነገር ተባብረውን ነው ውጤታማ መሆን የቻልነው። በራሳችን ኮስት ነው። በእርግጥ ሁሉ ነገር ከበር አድርገን ልጆቹን ለ4 ቀን ስልጠና እንዲወስዱ ያደረግነው። ተማሪዎች ነው ማለት ነው። ስንተኛ ክፍል ከስንተኛ ክፍል ያለ? የሚገርምሽ ተማሪ አለ፣ ዩኒቨርሲቲ ተማሪ፣ 12ኛ ክፍል ተማሪዎች አሉ፣ ስራ የሌላቸው ልጆች ግራጁዌት አድርገው በእግራቸው ሁሉ መጥተው የሚማሩ ልጆች ነበሩ። ምናልባት ሶሻል ሚዲያችንም ቼክ ማድረግ ይቻላል። ቲክቶክ ላይ የሰጡትም ቴስቲሞኒዎች ስለነበሩ እና በእግራቸው ሁሉ የመጡ የሚማሩ ልጆች ነበሩ። 4 ቀን ነው ትሬኒንግ የሰጠ ነው። ስራም ያላቸው ሰዎች ስራ አስፈቅደው ከክፍለ ሀገሩ ላይ የመጡ ልጆች ነበሩ። አሁን አንድ ድርጅት ተቀጥራ ምሰራ ልጅ አለች። ትኬቷን ሁሉ አሳይታኝ የመጣች ልጅ ማለት ነው። ከረንትሊ በአማኮ ሪል ስቴት ላይ ነው እየሰራች ያለችው። ከባህር ዳር የመጣች። እንዴት በምን አወቀችው መረጃ? ሶሻል ሚዲያ ማስታወቂያውን አየች። በቃ ሪስክ ወስጄ የመጣሁ አለች። ፈርስት ዴይ ትሬኒንግ እንደሰጠሁኝ ቲ ብሬክ ላይ አወራች። አሁን ከረንትሊ በአማኮ ላይ ነው እየሰራች ያለችው። ኦፖርቹኒቲ ክሬት ማድረግ ችለናል። ለወጣቶች የራሳቸውን ቢዝነስ የሚሰሩ ልጆች መጥተው ፓርታይም የሚሰሩ ልጆች ብቻ ሬንጁ ያንግ እና ኢንትረስትድ መሆን ነው እንጂ የእድሜ ሊሚትም አክቹዋሊ አላስቀመጥም። ትልልቅም ሰዎች መጥተው ትሬኒንጉን ወስደዋል። ሞር ኢንዱስትሪ ላይ በዚህም ፊልድ የመስራት ሀሳብ አለን እና እንዳልኩሽ ካቦድ ምን ዩኒክ ያደርገዋል ብትይኝ የምልሽ አይ ቢሊቭ ኢን ጊቪንግ ፒፕል ቻንስ ኦፖርቹኒቲ። እኔም አም ጊቨን ቻንስ ገባሽ አይደለ እንጂ በወረቀት ብታይ ፋርማሲ ገና ተማሪ ነበርኩኝ። አይ ዋዝ ያንግ ግን በቃ ዴር ዋዝ ሳምቲንግ አለቀያየሁ። እኔም ስቀጥር ወረቀት አይቼ ቀጥሬ አላውቅም። የስራ ልምድ አይቼ ቀጥሬ አላውቅም። ምናልባት አሁን እንደውም ትንሽ የመቀላቀል ኢንትረስቶች አሉን። ለምንድን ነው ግን ሄዶ ማታየው? ምንድን ነው አሁን ሰው አሁን ለምሳሌ እኔ ሰው ወረቀቱ ይገልጻል ብዬ አላስብም። ሊመጣ ይችላል። አንድ ሰው ረጅም ዓመት በሴልስ አሁን በተለያዩ ፖዚሽኖች ሊሆን ይችላል። የተለያዩ ሪል ስቴት ሴክተር ላይ የተለያዩ ተቋማች ላይ ሰርቻለሁ ይሄን ያህል ልምድ አለኝ ብሎ እንደ ሪፈረንስ ቢያመጣልሽ ቢቀርብ
እንዴት ነው እሱ ማኔጅ የምታደርገው? አልቀበልም ብትይ ነው ማለት ነው? እንደዚህ ሰዎች ቢመጡ ብዙ ጊዜ እኛ ጥሪም ስናቀርብ ለያንግ ልጆች ነው የምናመጣው። ሰው አላይም የምልሽ ሞስት ኦፍ ደም ስለሌላቸው ብዙ ቦታ ይጠበቃል። ገባሻል? ጀስት ሲቪ ራሳቸውን ፕሬዘንት የሚያደርጉበትን ነገር እንዲጽፉ ነው የማደርጋቸው እና ራሳቸውን ኤክስፕሌን እንዲያደርጉ ቻሌንጆቻቸውን እንዲያወሩ፣ ውስጣቸው ምን አይነት ፓሽን አለ፣ ፋይቲንግ ስፒሪታቸው እንዴት ነው፣ እዚህ ነገር ላይ ሊቆዩበት ይችላል ወይ፣ ምንድነው ድራይቪንግ ፎርሳቸው፣ ኃላፊነት አለባቸው ወይ? የሚገርምሽ ብዙ ወጣት ልጆች በጣም ብዙ ኃላፊነት አለባቸው፣ የፋሚሊ ቻሌንጅ አለባቸው፣ ብዙ ነገሮች። በአሁኑ ዙር ኢንተርቪው ትሬኒንግ ስናደርግ ዲፕሬሽን ውስጥ የነበሩ ልጆች ሁሉ ነበሩ። 2 ዓመት 3 ዓመት ፋሚሊ አልፎባቸው ስራ ተበላሽቶባቸው ቤት የተቀመጡ ልጆች ራሱ ወደ ስራ የመጡ ልጆች አሉ። አንድ ሌላ አርጂ ሪል ስቴት የሚባል ላይ እንደዚህ የገባች ልጅ አለች፣ 2-3 ዓመት ከቤት ያልወጣች ልጅ። አላይም ስልሽ ምን ልልሽ ፈልጌ ነው ያንን አስበው በዛ ጉዳይ እንዲጨነቁ ስለማልፈልግ ሰዎቹን ነው ፐርሰናሊ ማየት የምፈልገው እንጂ ለምሳሌ አንድ ሰው ፔፐር ካለ ነገር አለ የምታነቢው ነገር አለ ሲመጡ እሱ ላይ መስለኛል። አሁን ከምትይኝ ፊዚካሊ የሚታወቅ ነገር በጣም ቦዲ ላንጉዌጅ አነባለሁ እንዳልኩሽ፣ ይሄ ካለቅ የወሰድኩት ነገር ነው። ኢነርጂ በጣም አነባለሁ። አሁን ሰው ኢነርጂ እንዴት ነው የሚነበው? አይ ሪድ ዳት አይ ቲንክ ኤክስፒሪየንስ የመጣ ነገር ይመስለኛል እና ሞርሱ ላይ ፎከስ አደርጋለሁ እንጂ ለምሳሌ ትምህርት ባክግራውንድ ምንም አያደርግም እያልኩሽ አይደለም። አምናለሁ በትምህርት ሰው መማር አለበት ብዬ በደንብ አምናለሁ። ግን ምንድነው ከትምህርቱ ባለፈ የሰው ኮመን ሴንስ በጣም ማተር ያደርጋል። ለነገሮች ያለው እይታ ትኩረት ነው የሚሰጥበት መንገድ ማተር ያደርጋል ብዬ አስባለሁ። እኔ 2 ማስተርስ እና የሆነ ነገር ያላት ልጅ ኢንተርቪው መጣ ጥያት አውቃለሁ። የ12ኛ ክፍል ደግሞ ተማሪ ኑ ቡና ጠጡ የምትሰራለች ቀጥሬም አውቃለሁ። and I made her successful። ስለዚህ ሰዎቹ ላይ የማየው ነገር ነው እንጂ it's not about paper። ብዙ ሰው በሱ የሚስት ይመስለኛል። ቡክ ስማርት መሆንና ስትሬት ስማርት መሆን ይለያያል። ባይ ዘ ዌይ አንዳንድ ሰው በጣም ቡክ ስማርት ነው፣ ግን ከሰው ጋር ኢንተራክሽን ማድረግ አይችልም። ውስጥ ግን የታመቁ በአት ነገሮች ማውጣት ነው። ባይ ዘ ዌይ አፕላይድ ኖሌጅ ነው የሚጠቅም እንጂ ኖሌጅ መያዝ it has no use if you apply it ነው አንቺን የሆነ ደረጃ ከፍ የሚያደርግሽ እንጂ ብዙ እውቀት ይዘሽ ያንን እውቀት አውጥተሽ እንዲጠቅምሽ ማድረግ ካልቻልሽ፣ ሰው እንዲጠቅም ማድረግ ካልቻልሽ እኔ ዳት ማች ዩዝፉል ነው ብዬ አላስብም። ይሄ የኔ እይታ ነውና ብዙ አቅም ያላቸው ልጆች ትንሽ ኦፖርቹኒቲ ቢያገኙ ሙቭ ማድረግ የሚችሉ ልጆች አሉ ብዬ አስባለሁ። የኔ ፓሽኔ ወይም እንዴት ነው የህይወቴ ጥሪ የምትይው የለ እነዛን ሰዎች ከመንገዳቸው ጋር ማገናኘት ነው ብዬ አስባለሁ እና ሞር ድራይቭ ያደርገኛል ይሄ ነገር። ሄይ ጋይስ፣ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። እንግዲህ አሁን ያንቺ ቢሮሽም 4 ኪሎ አካባቢ በመሆኑ እዛው አካባቢ ላይ ያሉትን ነው ስልጠናው ዕድል ተጠቃሚ እንዲሆኑ እያደረግሽ የነበረውና ምናልባት በዚህ ብሉፕሪንት የሚከታተሉ ሰዎች የዚህ ዕድል ተጠቃሚ መሆን የሚፈልጉ ፍላጎት ያላቸው አንቺ ከተናገርሻቸው አንፃር ፍላጎት ያላቸው የዕድል ተጠቃሚ የሆኑበት መንገድ እንዴት ነው ማግኘት የሚችሉት? በዚህ አጋጣሚ እሱን ማያይዘሽ ነግረኝ። እንግዲህ እንደ ካቦድ ይርሊ የማድረግ ሀሳብ አለን። በየአመቱ እንደዚህ አይነት ትሬኒንጎችን የመስጠት የነፃ ትሬኒንጎችን ያው ብዙ ካምፓኒዎች ላይ ስልጠናዎችን እንሰጣለን። በዙር ነው ዙሮች ነው ስልጠናዎች ብዙ ጊዜ የሚታወቁት በየድርጅቶች በዙር ነው። የመጀመሪያው ዙር ላይ ይሄን ያላሰልጠና ከዚህ ቦታ ከአዲስ አበባም ክልል ላይም ብሎ የምትሉት አለና በዙር ነው ወይስ እንዴት ነው? እኛ አመታዊ የሚል ሀሳብ ነው ያለ። አመታዊ ሞር ክረምት ላይ ነገር ብናደርግ ብለን እናስባለን። ግን ለምሳሌ የአሁኑ አመት ሚስ አድርገን ስለነበር ህዳር ላይ ነው ያደረግነው። ሌሎች ተደራራቢ ስራዎች ኢቨንት ስራዎች ስለነበሩ ግን በየአመቱ ወጣቶች ላይ መስራት አስባለሁ። ኖት ኦንሊ አዲስ አበባ ላይ ብቻ ሳይሆን ወደ ክፍለ ሀገርም የመሄድ ሀሳብ አለ። እንግዲህ እንደምናስባቸው ነገሮች ደግሞ እንዳሰብናቸው ከሄደም አሁን ሜቢ አናውንስ ለማድረግ ትንሽ ቱሱን ነው ቢሆን ብዬ አስባለሁ እንጂ ከአንድ የመንግስት ተቋም ጋር እያወራን ያለ ነው 500 ዩኒቨርሲቲ ተማሪዎችን በዚህ ዓመት የማሰልጠን ዩኒቨርሲቲዎች ነው የዩኒቨርሲቲ ተማሪዎችን ምንድነው እያሰብን ያለ ነው ግራጁዌት አድርገው ሲወጡ ስፔሻሊ በዚህ ማርኬቲንግ ላይ ኢንትረስት ያላቸው ሰዎች ሪል ስቴት ብቻ አይደለም የትኛውም ሰርቪስ ጊቪንግ ነገር ላይ ገብተው የሚሰሩበትን ነገር አንዳንድ ሲስተሞችን እየዘረጋን ያለ ነው። ያንን ፋይናላይዝ ማድረግ ከቻልን እኛ አቅሟለን በአመቱ ለ3 ስፔሻሊ የሚደግፈን ድርጅት ካገኘን የመንግስት ተቋም ካገኘን ኦር አሁን እንደመጡት አይነት ኢንትረስት ያላቸው ኦፖርቹኒቲ ክሬት ማድረግ ይፈልጋሉ። ከነሱ ጋር እንግዲህ እንደዚህ አይነት ስራዎችን የመስራት ሀሳብ አለና አዲስ አበባ ላይ ብቻ አይደለም ማስበው ክፍለ ሀገርም ኢቨን ከኢትዮጵያም ውጭ ፕላኖች አሉ። ስፔሻሊ ከኢትዮጵያ ውጭ ሲሆን የሪል ስቴት ሴክተሩን አንድ ላይን ለመዘርጋት ፕላን እያደረግን ያለ ነው። ከአንድ ከመንግስት ቢሮ ጋር እየተነጋገርን ያለ ነው። ያንን ፋይናላይዝ ማድረግ ከቻልን በደንብ ዲያስፖራ ተኮር ስራዎችንም እንድንሰራ ያደርገናል። ስቲል ያም ሴልሶችን ትሬን ማድረግን ይጠይቃል።
እዚህ ሳይሆን ውጭ ላይ ማለት ነው። እንግዲህ እንደ ፕላን አለን። አዲስ አበባ አለ፣ ክልሎች ላይ የሚሰራ ከዚህ ከኢትዮጵያ ሞትሮ መስራት ሀሳቦች አሉና 3 እንደ እቅዶች የተያዙ ያሉ። አሁን ላይ ግን ባለሽበት እንትኖች ውጤታማነትሽ እንዴት ነው የምትገልጫቸው? እነዚህ ስራዎች በጣም ሲደራረቡት ናቸው። ውጤታማ መሆንሽ ራሱ ከፊትሽ ላይ በጣም ያለ ደስተኛ ሆነሽ ነው የምታወሪኝ ራሱ ይታያል። አንቺ እንዳልሽ እኔ ደግሞ አንቺ ላይ የማነባቸው ነገሮች አሉና ስለሱ እኔ ሰክሰስን የምገምተው ኪሴ ባገኘሁት ብር አይደለም። አሁን ያለኝ የህይወት ፕሪንሲፕል የሆነ ሰዓት ላይ በብር ራሴን የማይበት ታይም ነበረ። አሁን ግን ኤዶም በምን ታያለች ብትይ ኢምፓክት በመፍጠር ተጽዕኖ ፍጥረሽ ነው። ስለዚህ ለእኔ ትልቁ ሰክሰሴ አንድ እኔ ጋር የሚሰራን ሰው ከሆነ ፖይንት ወደ ፖይንት ካመጣሁት፣ አንድ አብሬ የሚሰራው ድርጅት ላይ ኢምፓክት ማምጣት ከቻልኩኝ፣ ያው ስቲል የምንሰራው ሴልስ ማርኬቲንግ ስራ ነው። ስለዚህ በማርኬቲንጉ ኢንፑት መስጠት ከቻልኩኝ፣ በሽያጭ ውጤት እንዲያመጡ ካረኳቸው፣ የምሰጣቸው አይዲያ የሆነ ነገር እንዲያደርጉ ካረኳቸው፣ ከአንድ ቦታ የሆነ ነገር ሙቭ ማድረግ ከቻልኩኝ ብዬ ነው የማስበው። ገንዘብ ሳትፈልግ ይመጣል። ይሁን ገንዘብ መቁጠር ላይ አይደለም ያለሁት፣ ኢምፓክት ይከተልሻል። ይሄ በሂደት የመጣ ይመስለኛል ነው። በእርግጥ በፊት የነበረው እንደዛ ሁሉ የመጣ ነገር ነው ከጊዜ በኋላ በእድሜ ኤክስፒሪየንስ እና ከአምላኬ ጋር ካለኝ አንደርስታንዲንግ ኦር ሰው ይሄ ነው ሊኖረው የሚገባው የህይወት ስትራክቸር ብዬ ከማስበው አንጻር አሁንም ማምነው ያንን ነው። ስለዚህ እኔ መስራት ያለብኝ ነገር ላይ እሰራለሁ። ገንዘብ መምጣት ስላለበት ይቀጥላል። ስለዚህ ለእኔ ሰክሰስ ኢምፓክት ማምጣት ነው። ጠንካራ ቲም አለኝ። ሪል ስቴቱ ላይ ጠንካራ ቲም አለኝ። ጠንካራ ማኔጀሮች አለኝ። ባለቤቴ አብሮኝ ይሰራል። ኢቨንቱና የኮንሰልታንሲ ስራዎች ላይ ጥሩ ፓርትነር አለኝ። ከብሰዎችም ጋር ደግሞ ፓርትነር አፕ እያደረግን እየሰራን ነው፣ ሌላም ቢዝነስ ታይፖች ላይ እና በደንብ ስትራክቸር ስላለ እና ብዙ ነገር ደግሞ የማይንድ ሀሳብ ስራዎች ናቸው። ኢምፕሊመንት ማድረጉ ቀላል። እኔ ራሴን የምገምተው በሱ ነው። የምታሰለጠኝ ራስሽ ነሽ? ስልጠና የምትሰጪው ለ4 ቀን ቆይታ ነው? ያለ ስልጠናዎች ላይ የሚካተቱ ነገሮች ምንድን ናቸው? ስልጠናዎች 4 ቀን ውስጥ አሁን ምንድን ነው የሚሰጠው? 4 ቀን ነው ያልሽኝ ስልጠናዎች? 4 ቀን ስልጠና ያደርግ ምንድን ናቸው? እሺ እንዳልኩሽ ሴልስ ኤንድ ማርኬቲንግ ስልጠና ነው። ስለዚህ ግን ይቅርታ፣ ሴልስ እና ማርኬቲንግ አንዳንድ ሰው አንድ አይነት አድርጎ ይነግረኛል። ሴልስ ምንድን ነው ራሱ ስያሜ፣ ማርኬቲንግ አንድ ነው። ሴልስ እና ማርኬቲንግ ማስታወቂያ ላይ ሲወጣ ራሱ ሴልስ እና ማርኬቲንግ የዚህ ዓመት ልምድ ያልሆነ ሴልስ አንድ አይነት ነው ያሉት። አሁን እኛ ሀገር ለምሳሌ ማርኬቲንግ ማኔጅመንት ተብሎ ነው ሰው የሚመረቀው እንጂ የሴልስ ማኔጅመንት ስልጠና የለም። ኢንተርሪሌት የሚያደርጉ ነገሮች ናቸው። አንዱን ከአንዱ ነጥለሹ የሚሰራ አይደለም። በእኔ አንደርስታንዲንግ ማርኬቲንግ ወይ ደግሞ የገበያ ጥናት የምንለው አዌርነስ ወይ ኢንትረስት ሰው ጋር ክሬት የምናደርግበት መንገድ ነው። ያንን ስናደርግ በጣም ኦብዘርቫንት መሆን ይጠይቃል። አንድ ሰው የሴልስም የማርኬቲንግም ባለሙያ የመሆን አቅም ያለው ሰው አለ፣ ሴልስ ብቻ ሆነ ሰው አለ። ማርኬቲንግ ላይ ስንመጣ በእኔ እይታ ኦብዘርቫንት ሆነን ማርኬቱ ምን ይፈልጋል የሚለውን የምናይበት፣ የኛ ፕሮዳክትም ሆነ ሰርቪስን ይዘን የመጣነውን ነገር ለገበያው ራሳችን የምናቀርብበት መንገድ ነው። ለምሳሌ ብራንድ ዴቨሎፕ እናደርጋለን፣ ብራንድ ፖዚሽኒንጎቻችን እንሰራለን፣ ጥናቶችን እናደርጋለን፣ አዌርነስ ክሬት እናደርጋለን፣ አድቨርታይዚንጎችን እንሰራለን። ይሄ የማርኬቲንግ ፊልድ ላይ የሚጠበቁ ስራዎች ናቸው። ሴልስ ደግሞ ያ ኢንትረስት ክሬት የተደረገበትን ነገር ወደ ፐርቼዝ፣ ወደ ውጤት፣ ወደ ዲሲዥን ሰዎችን የምናመጣበት መንገድ ነው። ያ ደግሞ ለምሳሌ የሴልሱን ኔጎሽዬሽን ስኪል ይጠይቃል። ዋን ቱ ዋን ሚቲንጎችን ማድረግ ሊጠይቅ ይችላል። ራስን መሸጥ፣ ከከስተመር ጋር ያለን ሪሌሽንሽፕ ቢውልድ ማድረግ። ሴልስ ደግሞ የሚጠበቅበት ያንን ነው። ምክንያቱም ዳይሬክትሊ ከከስተመር ጋር ነው ዲል የሚያደርገው። ወይነትሰ ማርኬቲንግ ግን ኢንትረስትድ ዳታ ወይ ሊድን መሰብሰብ ሊሆን ይችላል። ን ያንን የመጣውን ነገር ግን ወደ ውጤቱ ድርጅቱን ከገዢ ጋር የሚያስተሳስርበትን ፋይናል ዲሲዥን ሳይ የምናመጣበት ደግሞ በሴልስ በኩል ነው። አንድ አይነት ነገሮች አይደሉም፣ ግን ሁለቱም ለአንድ ዓላማ ነው። አንደኛው መነሻውን ስራ ይሰራል፣ ሴልስ ደግሞ ያንን ፋይናላይዝ ማድረግ ነገር ይሰራል። ሴልስ ሾርት ስፓን ነው ያላት። ማርኬቲንግ ግን ስፔሻሊ በብራንዲንግ በኩል የሚሰራው ነገር ሰፊ ነገርን ታስቦ ነው። ምክንያቱም አንድን ሰው አንድ ድርጅትን ለምን መሰረተው፣ እንዴት መሰረተው፣ ምንድን ነው ፕላኑ የሚለው ነገር በሙሉ ማርኬቲንግ ስር ነው የሚያዘው የሚሆነው። ስለዚህ ሎንግ ተርም ፕላን አድርገሽ ነው የምትሰሪው። ሴልስ ሲሆን ግን ሾርት ስፓን፣ ምክንያቱም ከብዙ ከስተመር ጋር ነው የምትገናኘው።
ኢንተራክሽንሽን እንግዲህ ጥሩ እንዳረግሹ መጠን ደግሞ ውጤት መሰብሰብ ትችላለሽ። እኔ የምረዳ ይሄንን ነው። በጣም አብሽ ቅድም ወደ መልሰሽ የ4 ቀን ስልጠና ነበር ብለን ያለውና በ4 ቀን ስልጠናዎች ውስጥ ምን ምንድን ነገሮች ነው የሚሻተሙት? በዋናነት የሚሉት ስልጠና እስከሰጣችኋቸው በኋላ የስራ እድል የመፍጠር ሁኔታ፣ ስራዎችን ማመቻቸት ሁኔታዎች ውስጥ አመቻቻላችሁ ነው? ስልጠናውን ብቻ ሰጥቶ መመለስ ነው? እሺ የዚህ የሴልስ እና ማርኬቲንግ ስልጠናዎችን ስንሰራ በፊት የነበረው አሁን ኦፊሻሊ አድርገን ወደ በዛው ህብረተሰብ ወደ ወጣቶቹ ያወጣ ነው ይችን 2 ዓመት ነው። በፊት ግን በነበረ ምንድነው ስታፍ በምንፈልግበት ሰዓት ኢንተርቪው እናደርጋለን። ጥሩ ነገር ያየሁባቸው ልጆች 10ም 15ም እንደምንፈልገው ታረጋግስ ነው ሁሉ ራስሽ ነው ማኔጅ የምታረጋው? ኢንተርቪው ማኔጀሮች የሚያደርጋሉ፣ አብረን የምናደርገው። ከዛ ውስጥ ግን ሜቢ ፋይናል ሳይሆን እኔ እንዳይ ወደ እኔ ሊመጣ ይችላል። በራሳቸው ጀጅመንት ደግሞ የሚያምኑበት ከሆነ ጥሩ ፕላትፎርም ነው ያለ። በደንብ ላንጉዌጃችን አንደርስታንድ እንደራረጋለን። ከዛ ኋላ ስልጠና ላይ ስንመጣ እነሱም ስልጠናዎች ይሰጣሉ። የሆኑ ቶፒኮች ላይ የሰጠኋቸው እነሱም ይሰራሉ። ራሳቸውም ዴቨሎፕ ያደርጉታል። ከኔ የሚወሰዱት ስልጠናዎች አሉ። ኦፊስ ላይ 10ም 15ም 2ም 3ም ሰው ስንፈልግ ኢንተርቪው ካደረግን በኋላ የምናሳልፋቸው ልጆች የዛ አይነት ስልጠናዎችን እየሰጠን ነው። እንግዲህ ድርጅቱን ቢውልድ እያደረግን ሄድ ነው። አሁን ግን ላስት 2 years ወደ ስልጠናው ሀሳብ ስንመጣ ሀሳባችን ምንድን ነው? አንደኛ ለካቦድ የምንፈልጋቸውን ሰዎች ለመውሰድ፣ ሁለተኛ ደግሞ አብረውን የሚሰሩ እንደኛ ያሉ ማርኬቲንግ ድርጅቶች አሉ፣ የምንሸጥላቸው ዴቨሎፐሮች አሉ። ስለዚህ ሴልስ ባለሙያ ይፈለጋል ሁሌ። የሰለጠነ የሰው ኃይል ደግሞ እንዲወስዱ ለወጣቶች የስራ እድል እንዲያገኙ። አንቺ እድሉን ክሬት ካላል እኔ አለቃዬ በሰዓቱ እድሉን ባይሰጠኝ ኖሮ ዛሬ እዚህ ቦታ አልደርስም። ስለዚህ እነሱም ኦፖርቹኒቲ ክሬት ማድረግ አለባቸው። አይኑ ሲኒየር ስታፍ ያስፈልጋል፣ ግን ደግሞ ሁሉም ሰው ስታርትድ ሳምዌር አይደል? ሁላችንም የሆነ ቦታ ጀመርን እንጂ ማንም ኤክስፔሪንስድ ሆኖ የ3 ዓመት ልምድ ይዞ ቁጭ ያለ ሰው የለም። somebody give that person a chance ሲጀምር በየትኛውም ዲፓርትመንት ይሁን ዛሬ ማኔጀር ሆኖ ሊሆን ይችላል 10 ዓመት ቆይቶ፣ ግን ሲጀምር ከዜሮ ነው የጀመረው። ስለዚህ ያንን ነገር እንዲዳብር በጣም እንፈልጋለን። በዚህ 4 ቀን ጊዜ ውስጥ አክቹዋሊ ትሬኒንጓን በ3 ቀን ነው የምንጨርሳት። 4ኛው ቀን የስራ የማገናኘት ስራዎችን ነበር ስንሰራ የነበረው። ኤክስፒሪየንስ ሼሪንግ፣ የፎቶ ታይሞች፣ 100-200 ወረቀቶችን በትንና በዚህ ኤክስፒሪየንስ የተሰማቸውን ነገር እንዲጽፉ እናደርጋለን። እኔ ኦቨር the past 5-6 years ትሬኒንግ የሰጧቸውን ሰዎች በሙሉ እንዲጽፉልኝ ያደርጋለሁ አስተያየታቸውን ሲጨርሱ ማለት ነው። ስለዚህ ለእሷ ነው የመጨረሻውን ቀን የምንጠቀምባት። ሌላው 3ቱን ቀን ግን ከኮሚኒኬሽን ስኪል ጀምሮ እስከ ክሎዚንግ ድረስ እንዴት አድርገን ነው ክላይንትን ያለንን ፕሮዳክታችንን፣ ሰርቪሳችንን አሳምነን የምንሸጥለት እስከሚለው ድረስ በደንብ የተዘጋጀ ማንዋል አለን። በዛ መሰረት ነው ትሬኒንጉን የምንሰጠው። ፐርሰናል ዲቨሎፕመንት ላይ ሀሳቦች አሉት። አንድን ስራ ኤክሰለንትሊ ስለመስራት የኔ ፓርትነር አሜን ስለሱ ያወራል። ስለ ጎል ሴቲንግ እናወራለን። ስለ ፐርሰናሊቲ ትሬቶች ራሳቸውንም እንዲያዩ ደንበኞቻቸውንም አንደርስታንድ እንዲያደርጉ፣ ስለ ሊስኒንግ በጣም አወራቸዋለሁ። ብዙ ሰው ሴልስ ባወራ ይመስለዋል። ሴልስ ፐርሰን አዳማጭ መሆን ያለበት ማውራት ሳይሆን፣ ስለዚህ ስለሱ እናወራቸዋለን። ብዙ ቶፒኮችን ስለ ዲሲፕሊን፣ ስለ አለባበስ፣ ስለ ፈርስት ኢምፕሬሽን ብዙ ፖይንቶች ነው የምናነሳው። የግድ ሪል ስቴት ሴልስ ብቻ መሆን አይጠበቅበትም። አንድ ሰው የትኛውን ፊልድ ላይ ወስዶ ይሄንን የራሱንም ቢዝነስ ክሬት ለማድረግ እንዴት ነው ጎል ሴት ማድረግ ያለብኝ የሚለውን፣ ሰው እንዴት ነው ማዳመጥ ያለብኝ የሚለውን ይማርበታል። ያው እኛ ኦፖርቹኒቲ ያለን ሪል ስቴት ላይ ስለሆነ ከቀጠርንም ወደዛው ነው የምናስገባው። ለሌላም ካምፓኒ ስንሰጥ ያው ሪል ስቴት ላይ ነው ሞር። ግን እንደውም 1-2 ቀለም ፋብሪካ ላይ የተለያዩ ቦታዎች በአሁኑ ዙር ማውቃቸው ኮንታክት ስለነበሩ ልከናል። እንግዲህ በቀጣይ የምንሰራው ላይ ይህንን እያሰፋን የሚሄድ ሀሳብ አለ። በጣም አሪፍ ብዙ ጥሩ ቆይታ እያደረግን ያለው። ሰዎች ምን ይሉኛል መሰለሽ፣ እንደው በዚህ ዘርፉ ጋር የተያያዙ ነገሮች መሰራቸዋለና አረ ከተማ ውስጥ ሴልሶች በዙ ይሉኛል። ሴልስ ባለሙያዎች በዙ። በሄድንበት ወረቀት ከዚህ ቦታ ነው የመጣ ነው፣ ይህን ያህል ነው ዋጋው፣ እንደዚህ ነው እያሉ ግን አንድ ጥያቄ ስጠይቃቸው በቃ የሚናገሩት ወርድ ተመሳሳይ ነው እና አንድ ስጠይቃቸው ግን ወደኋላ ተመልሰው ነው እንጂ ጥያቄው ራሱ የጠየቅሻቸውን አይረዱትም፣ መልስ መስጠት አይችሉም ሲሉ ይሰማልና የሴልስ ባለሙያ ሲባል ምንድነው በዋናነት ሴልስ ባለሙያ ነው? አንድ ሰው የሴልስ ባለሙያ ሲባል ምን ምን ነገሮች ነው ማሟላት ያለበት? የሴልስ ባለሙያ የሚባሉት ምን አይነት ሰዎች ናቸው? የሴልስ ባለሙያ ገና ከዚህም በላይ ብዙ መፈጠር አለበት ብዬ አስባለሁ።
ብዙ ያሉንን ፕሮዳክቶች፣ ሰርቪሶች ማርኬት አላረግናቸውም ገና። ባንቺ እንደዛ ነው እኔ እንደዛ ነው ማስበው። ምንድነው ምክንያትሽ? እሱን ብትነግሪኝ። ብዙ ሰው የሆነ ፕሮዳክት አለው፣ ሰርቪስ አለው፣ ግን ማንም አያውቀው። አሁን ደግሞ ትንሽ የሶሻል ሚዲያ ያለንን ነገር እንደሆኑ እንድናወጣ አድርገውናል። ጥሩ ፕላትፎርም ሆኗል ብዬ አስባለሁ እንጂ እኔ ራሱ ባለኝ ኤክስፒሪየንስ ሪል ስቴት የሚሰሩ የሚገነቡ የነበሩ ድርጅቶች ምንም ግን ማርኬት የማያደርጉ አሉ። አሁንም ባይ ዘ ወይ ኦፊስ ተከፍቶ ብራንዲንጋቸው ላይ በጣም ብዙ መስራት የማይፈልጉ የመጣ ሰው ብቻ የሚያስተናግዱ ሊሚት አድርገው ራሳቸውን ያስቀመጡ ካምፓኒዎች ብዙ አሉ። እኔ ራሱ የማውቃቸው ኮንሰልት ለማድረግ ራሱ አንዳንዴ ሄደን ሎክድ ነው ነገሩ። ይሄ የማርኬቲንግ ራስን ማሳወቅ ምናምን የሚለው ነገር አስፈላጊ ነው ብዙ ማያስቡ ሰዎች አሉ። ለማወቅ ነው አለመፈለግ ነው ስትረጁ። ግን አንቺ ሁለቱም ብዬ አስባለሁ። ስለዚህ ያለ ሴልስ የሚሰራ ነገር የለም። ባይ ዘ ወይ ዛሬ እኔ ራሱ እዚህ ስገኝ ሴል አድርገሽኝ ነው እንዲህ ነገር አለ፣ የፕላትፎርም አለ፣ መተሽ ራስሽን ኤክስፕሌን አድርጊ፣ እንዲህ አይነት ሰው አሳምነሽኝ ነው አይደል? ያለሱ ኢንተራክሽን የሚሰራ ምንም ነገር የለም። ባይ ዘ ወይ ትዳር ላይ ብትሄጂ እኔ ትዳር ውስጥ የገባሁት ባለቤት ያሳምነው ሴል አድርጎኝ። የትኛውም ሪሌሽንሽፕ ያለ ሴልስ የሚሰራ ነገር የለም። ቃሏ ግን ወድጃታለሁ። ሴል አድርጎኝ ገና የሴልስ ባለሙያ መብዛት አለበት ብዬ አስባለሁ። ስፔሻሊ አሁን ትልልቅ ስራዎች በመንግስትም ዙሪያ እየተሰሩ ናቸው ያሉት አይደል? አገራችንን ገና ወደ ውጭ የምናወጣበት ብዙ ገና ማርኬት የሚደረጉ ብዙ ነገሮች የሚመጡበት ታይም ነው ብዬ አስባለሁ። ከማኒፋክቸሪንጉም ከምኑም አልሰራንበትም። ኖት ኦንሊ አሁን ማውራሽ ሪል ስቴት ብቻ አይደለም፣ ሁሉንም ብዙ ፊልድ ላይ አግሪካልቸር ላይ ብትሄጂ ብዙ ነገር እንደዚህ ፎርማል የሆነ ሴልስ ሲስተም ብዙ አታይ፣ ግን ማርኬት ክሬት ማድረግ ይቻላል። አንዳንድ ነገሮች ማናቃቸው ስለሌለው አይደሉም፣ ወደ ገበያ ስላልመጡ ነው። የፈለገ ነገር ደግሞ ጥሩ ነገር ይዘሽ ወተሽ ካላስተዋወቅሽው አንቺ ጋር ብቻ ነው የሚቀር። ስለዚህ ለሴልስ ባለሙያ በጣም ገና ነው ብዬ አስባለሁ። ምናልባት ብዙ ፎከስ የተሰጠው ሪል ስቴት እና የመኪና ሽያጭ ላይ ስለሆነ እዛ ጋር መብዛቱ ብዙ ነገር ተሰርቷል ተብሎ ሊታሰብ ይችላል። ግን እኔ ገና ከዚህም በላይ ብዙ የሴልስ መሰራት ያለባቸው ስራዎች አሉ ብዬ አስባለሁ። ስፔሲፊክ ወደ ሪል ስቴት ሴልስ እና ሴልስ ምን መሆን አለበት የሚለውን ከጠየቅሽኝ ምናልባት አንዳንድ አሰራሮቻችን ትራዲሽናል ናቸው። ያንን የትራዲሽናል ስራ እኔም እሰራዋለሁ። ትራዲሽናል ስንል ግን ትራዲሽናል ካለን ዘመናዊ ያለ ማለት ነው። ትራዲሽናል የትኛው ነው? ዘመኗል ከጊዜው ጋር ሄደ ነው የምንለው የትኛው? በእኔ እይታ ለምሳሌ አሁን ዲጂታል ሲስተሙ እያመጣ ያለው ነገር ዘመናዊ ነገር ነው ይዘን እየመጣን ያለ ነው። ከሆነ ዓመት በፊት ሶሻል ሚዲያ ማስታወቂያዎች አልነበሩም። ፌስቡክም የቲክቶክም እንዲህ አይነት ነገር ፖስት አድርጎ መስራት፣ ዩቲዩብ ላይ መስራት የምንላቸው ነገሮች አልነበሩም። እሱ ዘመኑ ያመጣው ነገር ነው ብዬ አስባለሁ። ትራዲሽናሊ ደግሞ ስልሽ ሴልሶች መንገድ ላይ ሰርቬይ ያደርጋሉ። ክላይንቶችን ለማግኘት የተለያዩ ቦታዎች ላይ ቆመው በስልክ ቴሌማርኬት ይደረጋል። ዋን ቱ ዋን ሴልሶች ይደረጋሉ። እነሱ አንዳንዶቹ ትንሽ ወደኋላ እንትን ብለዋል። ላይክ አሁን ዘመን ላይ ላይሰሩ ይችላሉ። ስለዚህ እነዚህ የጠቀስኩልሽ ሚንሶች አንዳንዶቹ ትንሽ ባክዴትድ አድርገዋል፣ ወይ ደግሞ ምናልባት የት አካባቢ ክላይንት ማናገር እንዳለብንም ካለማወቅ ሊሆን ይችላል። ሰዎችንም ከማሰልቸት ሂደት ሊሆን ይችላል። ተደጋጋሚ መደወሎች የስልክ ሲመጡ ክላይንት ይሰለቸዋል። እነዚህ ነገሮች ትንሽ ባክዴትድ ሆነዋል የምልሽ እሱን ነው። ኢቨን ወደ ኢቨንቱ ስራ እኛ እንድንገባ ያሰብንበት ምክንያት ዩኒክ ነገር መፍጠር አለብን። ከተማው ላይ ሰዎች ኢንትረስት አድርጓቸውም እንዲመጡ አንቺ ሁሌ ፈልገሽ ከመሄድ ባሻገር እንዲመጡ ለማድረግ የሆነ ክሬቲቭ የሆነ ሀሳብ ይዘን መምጣት አለብን ብለን ኢቨንቶች ይሰራሉ። ከተማ ላይ እናውቃለን። የመጀመሪያ አይደለም ኢቨንቱን ስንሰራ፣ ግን የራሳችን ዩኒክ ነገር ደግሞ ነበረው። ስፔሻሊ የመጀመሪያው ኢቨንታችን ሳይንስ ሙዚየም የነበረው የዛሬ ዓመት የነበረው እና እነዚህ ነገሮች ትንሽ የተለመዱ የመደጋገም ነገሮች ሰው የሰለቻቸው ነገሮች አሉ። አሰራሩ ማለት ነው። አሰራሩ አንዳንድ ነገሮች ሜይ ቢ ሲስተማይዝ ማድረግ፣ ሲስተም መቀየር፣ ሌላ አዲስ ነገሮችን ማድረግ ያስፈልጋል ብለን እናስባለን። እንደ ካቦድ በራሳችን የምናስባቸው ነገሮች አሉ። ምናልባት ከትንሽ ጊዜም በኋላ አዳዲስ ነገሮችን እናመጣለን ብዬ አስባለሁኝ። ወደ ስፔሲፊክ ደግሞ የተጠየቅሽን ወደ ሴልስ ፐርሰኑ ስንመጣ አንድ ሴልስ ፐርሰን ምን መሆን አለበት ብዬ ብትጠይቂ፣ ብዙ ሰው ለምሳሌ ኮሚኒኬሽን ስኪል ሊኖረው ያስፈልጋል ይላል። እኔ ግን ከዛ በላይ ረሃብ ሊኖርበት ያስፈልጋል ብዬ አስባለሁ። ረሃብ ሊኖርበት ያስፈልጋል ብዬ አስባለሁ። ኢንተርናል ድራይቭ የሚያደርገው የሆነ ነገር መኖር አለበት ብዬ አስባለሁ። ብዙ ሴልሶች በማኔጀሮቻቸው በሰው ግፊ የሚሄዱ ልጆች አሉ።
ለምሳሌ ወይ ትንሽ ሽያጭ የሚያቆማቸው ትንሽ አቺቭመንት ትንሽ ገንዘብ የሆኑትን ደግሞ ስታይ ሁል ጊዜ there are some sales people who wants more ሁሌ አዲስ ነገር አዲስ ክላይንት አዲስ ኢንካም ሰው ቢሰራም ባይሰራም ራሳቸውን ችለው የሚሰሩ ሴልሶች አሉ ታውቂያቸዋለሽ ያስታውቃሉ ፓሽናቸው ድራይቭ የሚያደርጋቸው እና እኔ ለሴልስ ፐርሰን በጣም ትልቁ ኢምፖርታንት ነገር ነው ብዬ የማስበው ያ ሰው ረሃብ አለው ወይ ረሃብ ያለው ሰው የማንንም ግፊ አይፈልግም ውስጡ ሪኮግናይዝ መደረግ የሚፈልግበት ሄዶ መሆን የምትፈልገው ወይ በሰው ዘንድ መታየት የምትፈልገው ብላ የምታስበው ነገር አላት ማለት ነው ስለዚህ ያቺ ጋር ለመድረስ ነው እንጂ የምሮጠው አለቃዬ ስላለኝ አይደለም የምሰራው ማለት ነው ሰው እኔ ትልቁ የማየው ነገር እሱ ነው ሁለተኛ ደግሞ ዲሲፕሊን ለእኔ በጣም ኢምፖርታንት ነው ስለዚህ ሴልስ ፐርሰን ላይ ምን ነገሮችን ማየት አለበት አንድ ሰው እነዚህ ሁለት ነገሮች ማየት አለበት ዲሲፕሊን and ረሃብ ብዙ ያስኬዳቸዋል ብዬ አስባለሁ ሄይ ጋይስ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ እንደገና የሴልስ ባለሙያዎች ራሱ የሚያደርጓቸው ሰዎች የሚይዙበት መንገድ ራሱ ስህተት ነው ሲሉም ይሰማል ለምሳሌ ተደጋጋሚ የሆነ ስልክ መደወል ስልኮች መደወል ቴክስት ማድረግ ሊሆን ይችላል ብዙዎቹ ግን ሲሉ የሚሰማው ስልክ በመደወል ነው ብዙ ነገሮች መጨረስ የሚፈልገው ሄዶ ኮሙኒኬት አያደርጉም እና ይሄ ነገር ትክክል ነው ብለሽ ታስቢያለሽ እንደ ባለሙያ ቅድምም ብያለሁ ተደጋጋሚ ነገሮች ይደረጋሉ ያ ሰውን ያሰለቻል ስቲል ግን በዚህ መሀል ደግሞ የሪል ስቴት ኢንዱስትሪ እየሄደ ነው ያለው ሰው የሚያሰለቸው ነገር ቢኖርም ብዙ አልሚዎች አሉ ይሸጣሉ ብዙ እንደኔ ማርኬቲንግ ካምፓኒ ያላቸው ሰዎች አሉ ይሸጣሉ መጠን ላይ እንጂ ገዢዎችን ዳይሬክትሊ በአካል ሄደሽ አክሰስ መጀመሪያ ላይ የምታደርጊበትን ነገር ላታገኝ ትችላለሽ አንለስ መንገድ ላይ ሰርቪስ ታደርጊ ካላገኘሻቸው በስተቀር ወይ በኮንታክት በሰው በኩል ካልመጡልሽ ሪፈር ተደርገው ካልመጡ በስተቀር ላታገኝ ትችላለሽ ስለዚህ ያለሽ ቻናል ሰዎቹን በስልክ ኢንፎርሜሽኑን ነግረሻቸው ኢንትረስትድ ሆነው እንዲመጡ ማድረግ ኖርማሊ ቴሌማርኬቲንግ ሁሉም ሀገር ያለ ነው ግን የምትደዊው ነገር ያለሽ ዳታ ማተር ያደርጋል ብዬ አስባለሁኝ ብዙ እኛ ጋር ምን አይነት ነገር አለ ያ ዳታ የከስተመር ዳታ ብዙ ቦታ ይዞራል ለምሳሌ እኔ ካምፓኒ አንዱ ራሱ ማለት ለምሳሌ የአንቺ ስምና ስልክ ገዢ ፖቴንሻል ክላይንት ነሽ ብዬ ካመንኩኝና በሆነ አጋጣሚ ያ ስልክ ኮንታክቱ ካለኝ ጓደኛሽም ሰታይ ሊሆን ይችላል የሆነ ቤተሰብ አገናኝት በሆነ አጋጣሚ ከየትኛውም ብዙ ዳታ የሚገኙባቸው ሚንሶች አሉ ፎርማልም ኢንፎርማልም የሚሆኑ ካገኘሁት በኋላ እኔ ጋር ካልገዛሽ ሌላው ጋር ይሄዳል ይሽከረከራል ገባሻል አንቺ በዛ መሃል 10-15 ሰው ሲደውልልሽ ይሰለችሻል ድሮ እንደዚህ ነገሮች ብዙ አልነበሩም ለምን የሚሽከረከርበትን ቦታ ዳትማች የለም ብዙ ቦታ አይሽከረከርም ያ ነገር ያሉት አልሚ ድርጅቶችም ሊሚትድ ናቸው ብዙ ገዣል አይ ቲንክ ቤት ፈላጊ ብዙ ቢኖርም ቤት መግዛት አቅም ያለው ሰው ደግሞ ከዛ ውስጥ ነው እንጂ ሁሉም ቤት ፈላጊ ቤት መግዛት አቅም የለው ሀገራችን ላይ ባለው ሁኔታና ስለዚህ ብዙ አልሚዎች አሁን ስለመጡ ብዙ ኮምፒቲሽኑ ስለመጣ አንዳንድ ቦታ ደግሞ ሴልስ ፎርሱም ልክ ባልሆነ ብዛትና አካሄድ ስለሚሄድም ያ ነገር ነገሮች እንዲዞሩ ያደርጋልና 10 ሰው እንዳልኩ ሲደውልልሽ ትሰላቻለሽ ግን ምናልባት ጥሩ ያወራሽ 11ኛ ሰው ካለኮ ገዢ ነሽ እኮ ግን ያ ሰው አፕሮች ያደረገሽ መንገድ ነው ባይ ዘ ወይ የሚያሸጠው እንጂ አንድ ሰው ጋር ተደጋግሞ መደወል የለበትም ምን ብዬ አላስብም የሚደውለው ሰው ግን የተለየ ስኪል አለው አፕሮቹ ሰዎች ሃንድል የሚያደርግበት መንገድ በጣም ማተር ያደርጋል ኦፍ ኮርስ የሚገዛውን ፕሮዳክት ማተር ያደርጋል ለምሳሌ ለሰውየው አንቺ አቅምሽ እስከሆነ ሚሊዮን ብር ቢሆንና እኔ ያለኝ የሆነ ያህል ቢሆን ኦፍ ኮርስ አትገዥኝ ግን ሪሌሽንሺፕ ይወልድ አድርገናል ሶ ፕሮዳክቱም እንዳለ ሆኖ ግን ፕሮዳክቱ ጋር ለመድረሻ መንገዱ ሴልስ ፐርሰኑ ዩኒክ ነገር ካለው በአካልም በስልክም ሲያወራ የተለየ ነገር ካለው ከሌላው ሴልስ ፐርሰን ቅድም እንዳልሽው ተመሳሳይ ነገር ያወራሉ ካልሽው አንደኛኛ በትሬኒንግ የምንሰጠው እሱ ነው if you're doing the same thing የተለየ አውትካም ልትጠብቂ አትችይም ተመሳሳይ ከሌላው ሴልስ ጋር አንድ አይነት ፒች አንድ አይነት አፕሮች ካለሽ ሰውየው ምን የተለየ ነገር ስላለው አንቺ ጋር ይመጣል ለዛ ነው ፐርሰናል ኢንተራክሽን ከባየሩ ጋር የሚያስፈልገው ያ ደግሞ ያለሽ የመጀመሪያ ቻንስ ስልክ ከሆነ በስልክ ነው ያንን የምትጀምሪው ስለዚህ የድምጽሽ ካልምነስ ሊሆን ይችላል የምታወሪበት መንገድ ሊሆን ይችላል ሰውየው ኦፌንድ ቢሆን ትሪት ያረግሽበት መንገድ ሊሆን ይችላል እና ያንቺን ስኪል ይጠይቃል የዚህ ስኪል ያላቸው ልጆች 10 ሰው ደውሎላቸው እምቢ ያለውን ክላይንት እነሱ ሳይት ቪዚት ያመጡታል
how they spoke matter ያደርጋል። ሁለተኛ ያው ሰውየው ያለበት ሁኔታ ሊሆን ይችላል። ለምሳሌ አጋጣሚ አንድ ሰውዬ ጋር ስትደውይ የተናደደበት ሰዓት ላይ ያገኘሽውና ነገ ተረጋግቶ ስታገኙ ሊለያይም ይችላል። እነሱ ፋክተሮች እንዳሉ ሆነው ግን የአንድ ሰው ዩኒክ ብቃቱ ውጤታማ ያደርገዋል ብዬ አስባለሁ። እስቲ ሴልሶች አሁን ላይ ሴልሶች እናንተ አንቺንም ጨምሮ ማለት ነው ጊዜው አሁን ላይ ያለው ቴክኖሎጂ ይሄ በተለይ ደግሞ ዲጂታል ቴክኖሎጂ ብለን የምንጠቀመው ሶሻል ሚዲያዎችም ምን ያህል ጠቅሟቸዋል? አሁን ላይ በተለይ አሁን ላይ ያለውን ስናወራ በጣም ጠቅሟል። ማርኬቱም ያንን ያስታውቃል። ሁሉም ሰው ወደሱ ፎከስ ስላደረገበት በደንብ ጠቅሟል ብዬ አስባለሁ። ለሪል ስቴት ሴክተር ብቻ ሳይሆን ለብዙ ፊልድ ሰው ራሱን የሚያወጣበት የግል ቤት ውስጥ ኪሮሽ የሚሰራም ሰው ራሱን አውጥቶ ገበያ እንዲያገኝበት አድርጓል። ዲጂታል ሲስተም አሁን ላይ በጣም ኢምፖርታንት ነው፣ በጣም ዩስፉል ነው። ብዙ ሜንስትሪም ሚዲያ ላይ ራሱ እኮ ብዙ እንቅስቃሴ አታይም ዲስ ዴይስ። ሶሻል ሚዲያ ሰው በሙሉ ሽፍት አንደኛ አክሰሲቢሊቲውም ይመስለኛል በስልክሽ ታገኘዋለሽ ሁሉን ነገር። ስለዚህ ቤትሽ ገብተሽ ቴሌቪዥን ለማየት ላትወጪ ትችላለሽ። በጣም ክሬቲቭ ልጆች ደግሞ አሉ እዛ ላይ ክሬቲቭ አይዲያ ይዘው የሚወጡ ልጆች እና በደንብ ከተጠቀምንበት ትክክለኛ ኢንፎርሜሽን ልናስተላልፍበት ከቻልን ትሬንዱን አንደርስታንድ ካደረግን እና ዲሲፕሊኑን ጠብቀን ከሄድን በደንብ አዋጭ ነው። ከዚህም በላይ ገና ብዙ ይሰራበታል። ሞር የኤአይም ነገሮች እየበዙ ሲመጡ በደንብ ነገሮች ዲጂታላይዝድ እየሆኑ ፊውቸሩ እሱ ነው ብዬ አስባለሁ። ኢትስ ኢምፖርታንት ግን በዛው መጠን ደግሞ በጣም ልክ ያልሆኑ ኢንፎርሜሽኖችም ተላልፈውበታል። አንድ ሰው ራሱን ፕሬዘንት ወይ ደግሞ ድርጅቱ ፕሬዘንት እንዲደረግለት ከሚፈልገው ውጭ ባለሙያዎቹ አበላሽተው ማንሻፈውም የቀረበበት ጊዜ አለ። ያለቀ ቤት ነው ብለን ገና እየተቆፈረ ያለ ቤት አስተዋውቀናል። ፕራይሱ ይሄ ነው ብለን ፕራይሱ ስንሄድ ይሄ 100% ክፍያ ነው እኮ እንጂ እንደዚህ ይሄ ትንሽ ትሪኪ ነገሮችም አሉት። ይሄ ማኔጀብል ከሆኑ ዳትማች መጥፎ ላይሆኑ ይችላል። አንዳንድ ኢንትረስት ክሬትም ለማድረግ የምንጠቀምባቸው ነገሮች ሊኖሩ የበዛ ሆኖ ግን ሰው ፌንድ የሚያደርግ ከሆነ ልክ ባልሆነ መንገድ ደግሞ ሚዲያው ይሄ የሶሻል ሚዲያው እንዳይታመን ደግሞ ያደርገዋልን ብዬ አስባለሁ እንጂ ኢትስ ቬሪ ኢምፖርታንት። በጣም አሪፍ። ለስቲ ለሴልስ ባለሙያዎች አስቸጋሪ ነው ወይ ደግሞ ቻሌንጅ ነን ብለን የምንጠቅሳቸው ነገሮች ምንድን ናቸው? ሴልስ ባለሙያዎች ብዙ ጊዜ የሚቸገሩባቸው ነገሮች ምንድን ናቸው? ቻሌንጅ የሚያደርጋቸው ብዙ ነገሮች አሉ ብዬ አስባለሁ። እስቲ እንጥቀሳቸው የተወሰኑትን እንኳን። ለምሳሌ ካልሚ ሳይድ ልናይ እንችላለን፣ ኦር ከባየር ሳይድ ልናይ እንችላለን፣ ወይ ደግሞ ፐርሰናሊ ከሚያጋጥሙንን ቻሌንጆች ልናይ እንችላለን። ለምሳሌ ከአልሚ ሳይድ እኛ አብረናቸው ከምንሰራቸው ዴቨሎፐሮች ለምሳሌ የሚያጋጥሙን አንድ ክላይንት አሳምነሽ አምጥተሽ አንቲሲፔትድ ያልሆነ ዋጋ ቅያሬዎች ሲኖሩ፣ አከፋፈል ቅያሬዎች ሲኖሩ፣ ደንበኛውን ሳታሳውቂው ሄደሽ ይሄ ሚስ ኢንፎርሜሽኖች ይኖራሉ ብዙ ጊዜ። እነዚህ ነገሮች ካልሚው ሳይድ የክፍያ የኮሚሽን ክፍያዎች ብዙ ጊዜ ቻሌንጅ የሚያደርጉት ሴልስ ፐርሰንን እነዚህ ናቸው ብዬ አስባለሁኝ። ኢንተርናሊም የሚሰራም ሴልስ ሲሆን እንደ ኤጀንት እንደኛ ሆኖ የሚሰራ እነዚህ ነገሮች በጣም አፌክት ያደርጉናል ብዬ አስባለሁ። አንዳንዴ ድርጅቶቹ ገበያ ላይ ይዘውት የሚወጡትን ነገር እኛን ሴልሱን ሳያማክሩ ሴሌብል ያልሆኑ ነገሮችን ይዘው ሲወጡ ኦር ማርኬቱን አንደርስታንድ ሳያደርጉት አድቫንስ የሚጠይቁት ክፍያ በጣም የበዛ ኤግዛጁሬትድ ሲሆን ለመሸጥ ያስቸግራል። እና ይሄ ያልታሰቡ ቅያሬዎች ሲሆኑ ያስቸግራል። ይሄ ከአልሚዎች ሳይድ የማያቸው ነገሮች ናቸው። ከገዢዎች በኩል ደግሞ አንዳንዴ ከመሰልቸትም የተነሳ እድል ሳታገኝ ትቀሪያለሽ እና ስራው በጣም ልፋት አለው። ባይ ዘ ወይ አንድን ሰው ስታሸጪ ዝም ብሎ በቀላሉ አይደለም ታሸጪ። ያን ሰው መንገድ ላይ ሊሆን ይችላል ያገኘሽው። ምን ያህል ጊዜ ግን ይፈጃል አንድ ቤት? እንደው ከልምዶች ከተሞክሮሽ እንደው ቢያንስ ከምን ያህል ወራት ሊፈጅ ይችላል? ወራት ሊፈጅ ይችላል። ለምሳሌ እዚህ ያለውንም ሰው ከሆነ እዚህ ባለ ተወካዩ በኩል ለምታሳዩ ባኬን ፎርስ ብዙ አለው። ዲያስፖራ ሲሆን ኢንትረስታቸውን ጠብቀሽ መሄድ አለብሽ። በቪዲዮ ፋይል ቀርጸሽ ልትልኪ ትችያል። ብዙ ስራ አለው። ባይ ዘ ወይ ሴልስ እንደምናስበው ቀላልም አይደለም። ቀላል ስራ ይመስላል ብዙ ሰው። ባይ ዘ ወይ በጣም ብዙ ሪጀክሽኖች አሉት። ክላይንት ቀጥሮሽ ከኔ ለምሳሌ ከ4 ኪሎ ቢሮ ከኔ ተነስተው ሲኤምሲ ሄደው ክላይንቱ ካንስል ሊያደርግ ይችላል ዊዛውት ኖ ሪዘን ኤንድ ሳይነግራቸው። አሁን ብዙ ሴልስ በጣም ከዚህ ጋር አግሪ ያደርጋል ብዬ አስባለሁ። ክላይንት በጣም ካንስል ያደርጋል እና አይ ዶንት ቲንክ የሴልሶቹ
ሊሸጡልኝ አይደለ እንዴ ኮሚሽን ተጠቃሚ አይደሉ እንዴ ብሎ ስለሚያስብ ዴቨሎፐሩ ቫልዩ ሰጥቶ የነሱን ታይም ሪስፔክት የማያደርግ ብዙ ሰው አለ። ባይ ዘ ወይ ግን እኔ በዚሁ አንደርስታንድ ሰው እንዲያደርግ የምፈልገው ነገር ሰውየው የሆነ አማውንት ኦፍ ገንዘብ ሊኖረው ይችላል። ስለሚያጋዙት ቤት ግን በደንብ ስፔሻሊ ትክክለኛ ሴልስ ከሆነ ትክክለኛ ነገር ይዞ መጥቶ ቤትን የሚያክል ኢንቨስትመንት የሚያስደረገው ያ ሴልስ ባለሙያ ምን ነገሮችን ነው አሁን ለምሳሌ እንደ ገዢ አሁን በገዢ በኩል ሆነሽ አንቺ ራስሽን ትንበይና ምን ነገሮችን ያው ሴልሶች ይዘው ሲሄዱ ምንድነው ይዘው መሄድ ያለባቸው? ያ ሰውስ ከነሱ ምንድነው የሚጠብቀው? እንደ ሰውየው ኢንትረስት ማተር ያደርጋል ብዬ አስባለሁ። ይዞ ሴልስ ፐርሰኑ መገኘት ያለበት ነገር ባይደው ሴልስ ስለሚሸጠው ነገር በቂ እውቀት ሊኖረው ያስፈልጋል። ከኔ የተሻለ ነገር አለው ብሎ የሚያስብ ሰው ነው ኢንተራክት ሊያደርገው የሚችለው። እውቀት ከጎደለው ገዢውም ሰው ለሱ ያለው እይታ ጥሩ አይሆንም። አንድ ሰው ለምሳሌ እኔ ይሄ ውሃ ጥሩ ነው ስትይ ከኔ የተሻለ ስለ ውሃው ታውቂያለሽ ብዬ ካሰብኩ ነው ወደ ሀሳብሽ የምመጣው። ስለዚህ ሴልስ ፐርሰን በየትኛውም ሁኔታ ውስጥ ኖሌጅብል ሆኖ አፒር ማድረግ አለበት። ይሄ ምንም ጥያቄ የለውም። ሁሉም ነገር በቃላት ትይዥ ትችላለሽ፣ በስልክሽም በወረቀትም በምንም ኢንፎርሜሽን ብቻ ግን ትክክለኛ የሆነውን ነገር ሰውየው ጋር ማድረስ አለብሽ ብዬ አስባለሁ። ስለዚህ ቅድም እንዳልኩሽ ወደ አንስቼው ሳወራም ወደ ነበረው ሀሳብ ሲሄድ ሴልስ ፐርሰኑ ጋር አንቺን የወደፊት ቤትሽን ኢንቨስትመንትሽን 20 30 ወይም 10 5 ሚሊዮን ብር ይሁን ኢንቨስት የምታደርጊበት ቦታ ላይ ትልቅ ዲሲዥን ሜክ የምታደርጊው ያ ሴልስ በሚነግርሽ ኢንፎርሜሽን ነው፣ ያ ሴልስ በሚያወራሽ ነገር ነው እና ትልቅ ቫሊዩ እንዳለው አንደርስታንድ ማድረግ አለብን። ትክክለኛ ኢንቨስትመንት ቦታ ጋር የሚመራሽ ሴልስ ከሆነ ነገ እኮ ያንን ፕሮፐርቲ ምን ያህል እንደምታተርፊበት ይታወቃልና አንዳንዴ ሴልሶች በቃ ይሄ ደላሎች ናቸው ደግሞ ኮሚሽን ባለሙያዎች ናቸው ብሎ በማሰብ ልክ ያልሆነ እይታም ባየርስ ጋር አለ። አሁን ሁሉም ሴልስ ይሄንን ነገር ይገባዋልም አይደለም ያልኩኝ ያለሁት። ለምሳሌ ትክክል ያልሆነ ነገር የሚያደርግ ሴልስ ከሆነ ሰውየው ዘንድ እይታው ቫሊዩ እንዲሰጠው ራሱን ካላደረገ የሴልሱ ክፍተት ነው። ግን ደግሞ ፕሮፐርሊ የሚሰሩ በቂ ኢንፎርሜሽን ይዘው በቂ እውቀት ይዘው ትክክለኛ መንገድ አድርገው ሰዎችን ኮሚኒኬት የሚያደርጉም ሰዎች አሉና ቅድም እንዳልኩሽ አንድ ሰው ተነስቶ ቀጥሮት ተነስቶ ትራንስፖርት አውጥቶ ጊዜውን ፈጅቶ ሄዶ ሲደውልት አያነሳም። አሁን እነዚህ ነገሮች ያለምንም በቂ ምክንያት ማለት ነው የሚደረገው ሰው አልፈልግም ጥሩ ነው ብዬ አስባለሁ። ባይ ዘ ወይ አንዳንድ ሰው በዚህ በጣም ያለፋል። ያለመመቻቸቱም እንዳለ ሆኖ ግን ሰው ሳይመቸው ሲቀር ቀድሞ ያሳውቃል። ነው ቫሊዩ የምንሰጠው ነገር ሲሆን እኮ ስቀርም ቀረው ይባላል፣ ሳረፍድም አረፍድ ይባላል። አሁን እንግዲህ ቻሌንጅ ስላልሽኝ ይሄን የማወራው በከስተመሩ በኩል የሚያጋጥመው ትልቁ ቻሌንጅ ብዬ የማስበው ይሄ ነው። ከዛ ደግሞ ፐርሰናል ፍራስትሬሽኖች አሉ። ወደ ሴልሶቹ ደግሞ ስንመጣ ክላይንት ካንስል ሲያደርግብሽ ሊገዛ ያለ የወሰነ ክላይንት ወደኋላ ሲመለስ ስልክሽን አለማንሳት ሲኖር እንዲህ ነገሮች ሪጀክሽን ነክ ያሉ ነገሮች ሲሆኑ ብዙ ሴልስ ደግሞ በቃ ኢሞሽኑ ይጎዳል። በጣም ያመነበት ክላይንት ከሸጠዋለሁ ካለው ነገር ሲወጣ ምናምን ብዙ ፍራስትሬሽኖች ይመጣሉ። ሴልሶች ቻሌንጅ ያደርጋቸዋል ብዬ የማስባቸው ነገሮች ምን ያርጉ? እንደዚህ አይነት ስሜቱ አሁን ልክ እንደ ሰው ስታስቢው እንደዚህ አይነት ነገሮች ቢገጥሙ እንዴት ነው ራሳቸውን እንትን ማለት ያለባቸው? እንደው ከአንቺ የተሞክሮ ረጅም ጊዜ ሰርተሻል እና እዚህ ላይ እኔ ለሴልሶች የምላቸው ምንድነው ሪጀክሽን ኢዝ ፓርት ኦፍ ዘ ጆብ። በጣም ኤክስፒሪየንስ እየሆነ ስንል ሪጀክሽን አይቀርም። እኔ አሁን ድሮ ሰርቬር ሆኜ ስሰራ እንደ ሰርቬር ሪጀክት ተደርጌያለሁ። ቴሌማርኬተር ሆኜ ስሰራ፣ ሴልስ ሆኜ ስሰራ፣ አሁን ደግሞ እንደ ማርኬቲንግ ካምፓኒ ባለቤት ሆኜ ደግሞ ስሰራ በሌላ ወዮች ካሊሚዎች ሪጀክትድ ልሆን ይችላል። ግን ዳስ ኖት ኤንድ ኦፍ ዘ ወርልድ። ይዤ የመጣሁትን ሀሳቡን ነው ሪጀክት ያደረገኝ እንጂ አንዳንዱ ሰው ፐርሰናል ሪጀክሽን የሚያደርገዋል እና በጣም ፊል ያደርጋል። ስናረባው ሰውየው ያንን ነገር ላይፈልገው ይችላል በሆነ ምክንያት። ያንን ደግሞ የሚፈልግ ሰው አለ። ከኔ ጋር ፐርሰናል ሪጀክሽን አድርጎ ይዞት ስለሚጎዳ ማለት ነው። ሁለተኛ ደግሞ አንድ ነገር ላይ ብቻ ፎከስ አለማድረግ ማለት አንድ ክላይንት ብቻ አለኝ ብሎ የሚቀመጥ ሴልስ ፐርሰን ያ ክላይንት ከሽያጭ ሲወጣ በጣም ይጎዳል። ስለዚህ ሁል ጊዜ አክቲቭ ሆኖ ስራው ላይ መስራት ያስፈልጋል። ይሄኛው ክላይንት ባይገዛ ይሄኛው ክላይንት ይገዛል፣ ጥሩ ነገር እስካመጣሁለት ድረስ ይሄኛው ባይገዛ ይሄኛው አይገዛም። ግን አንድ ሰው ይዞ የተቀመጠ ክላይንት አንቺ ከሆንሽ ያለሽን ክላይንት አንቺ ብቻ ከሆን በቃ አንቺ ላይ ሁሉ ነገር ከጣልኩት አይሆንም። ስለዚህ ከእንደዚህ አይነት ስሜት ለመውጣት ሁል ጊዜ አክቲቭሊ መስራትን ይጠይቃል። ራሳቸውን አፕዴት ማድረግ ያለባቸው አንድ ድርጅት ከመያዝ ምናልባት 2-3 እንደ አማራጭ መያዝ አለባቸው ማለት እንደ ማርኬቲንግ ካምፓኒ። እንደ ሴልስ ደግሞ ብዙ አማራጮች ካሉት ብዙ ክላይንቶችን ዳታቤዝ ላይ ሁል ጊዜ አክቲቭ ሆኖ መስራት አለበት። የብዙ ሴልሶች ችግር እሱ ይመስለኛል። አንድ ገዢ የሚመስል ክላይንት ሲያገኙ
በቃ ያንን ብቻ ነው የሚሰሩት። ሌላ ክላይንት ላይ አይሰሩም፣ ሌላ ፕሮጀክት ላይ አይሰሩም። ስለዚህ ያ ነገር ፌል ሲያደርግ ይጎዳሉ፣ ኢነርጂያቸው ይወርዳል። ከዛ ኋላ ደግሞ ራስሽን እንደገና ወደ እንትን ማምጣት በጣም ይከብዳል። ስለዚህ እዚህ ላይ ይሄን ያስተውሉ እና ፐርሰናል ሪጀክሽን እንዳልሆነ የሚፈልግ ደግሞ ፕሮዳክቴን የኔን ሰርቪስ የኔን አገልግሎት የሚፈልግ ደግሞ ብዙ ሰው አለ። የኛው ሰው ሪጀክት አደረገኝ ማለት ቀጣይ የሚያደርገኛል ማለት አይደል። እና በሴልስ አንድ አባባል አለ ዊነርስ ኔቨር ኩዊት ኩዊተርስ ኔቨር ዊን ይባላል። ካቆምሽ አቆምሽ፣ ኢፍ ዩ ጊቭ አፕ ዩ ጊቭ አፕ ባይ ዘ ዌይ ምንም ለውጥ አይመጣም። በቃ ወስነሻል፣ ነገሩ ተደምድሟል። እኔ ትሬኒንግ ስሰጥ ምንላቸዋለሁ ስልካችን ላይ 1% ካለ ባትሪውን ይዘጋ ብሎ እና የሆነ ወዳጅሽ ደውሎልሽ ቦሌ ጫፍ ጋር እንገናኝ ካለሽ 1% እያላትም ያንን ኢንተራክሽን አድርገሽ ሰውየውን ቦሌ ጫፍ ባለሽ ሰዓት ሄደሽ ማግኘት ትችላለሽ። 1% ቀረ ተብሎ ስልክ አይዘጋ አይደለ? you use it close እስኪያደርግ ድረስ። ስለዚህ if there is a 1% ቻንስም ኢነርጂ ካለ መልሶ መምጣት ይችላል። ዴን በአስፈላጊው ሰዓት ሄደሽ ፕላጊን ታደርጊዋለሽ እና ጊቭ አፕ አለማድረግ እኔ የምማምነው እሱ ነው። በህይወቴ ብዙ ጊቭ አፕ የሚያስደርጉ ነገሮችን አልፌ ያለሁኝ፣ አሁንም ከዚህ በኋላ ሊመጣ ይችላል። ግን ኢዝሊ ጊቭ አፕ አላረግ። ግን የራሴ በጣም አቅም ጎበዝ ስለሆንኩኝም አይደለም፣ አምላኬ ጋር ስለምጠጋ ነው ጊቭ አፕ ማላደርገው። ሁለተኛ ደግሞ ያየሁት ነገር ስላለ እዛ እስክደርስ ድረስ እዚህ ጋር የሚያስቆመው ነገር አያስቆመኝም። I always go forward። የዚህ ሜንታሊቲ ያለው ሰው ሩቅ ማሰብ ይችላል ያስባል። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ይሄ እንግዲህ ብዙ ነገሮችን አውርተናል፣ ሲጫወትን አሁንም እንግዲህ ያልጨረስነው እየቀጠልን ያለ ነውና እንደው በህይወቴ እኔ ገጥመውኝ ለሌሎች ደግሞ እንደ ማስተማሪያ ሊሆኑ ይችላል ብለሽ የምታስቢያቸውን እንደ መማሪያ እንዲሆኑበት አሁን ላይ እንዳልኩሽ በርካታ ሴልሶች ይህንን ፕሮግራማችን የሚከታተሉ አሉና ከአንቺ ተሞክሮ በምታነሻቸው ነጥቦች አሉ ማስተማሪያ ሊሆን ይችላሉ፣ ማሳያ ሊሆን ይችላሉ ብለሽ የምታስቢያቸው? እሺ፣ ወደ ስራው ስንመጣ ብዙ ሪጀክሽኖች ያጋጥሙኛል። እንዳልኩሽ በየሰራኋቸው ዲፓርትመንቶች የሚያጋጥምሽ የሪጀክሽን ታይፕ አለ። ስራው ላይ ስናይ ለምሳሌ ከአንዳንድ ሰዎች ጋር ብዙ ነገር ተነጋግረን ብዙ ነገር ሄደን በትረስትም ስራ ጀምረን ሰዎች ሀሳባቸውን ሲቀይሩ አጋጥሞኝ ያውቃል። ኢትስ ዲስአፖይንቲንግ፣ ግን እንዳልኩሽ ኢትስ ዴር ሎስ ብዬ ነው የሚሄደው። ምክንያቱም እኔ ጋ ያለውን አቅም አውቀዋለሁ፣ እኔ ጋ ያለውን ኢነርጂ አውቀዋለሁ፣ ብሰራላቸው ስራውን በምን መጠን እንደምሰራው ስለማውቅ። ስለዚህ ብዙ እንደዚህ አይነት ሪጀክሽኖች አሉ። አሁን ኢቨን ማርኬቲንግ ካምፓኒ ከፍተን እየሰራን ኢቨንቱን እየሰራን ራሱ ብዙ ሰው በቃል ያወሩንን ነገር ሲቀይሩ ያጋጥመናል። እኔ አሁን ብዙ እሱ ላይም ፎከስ አላረግም። እንዳልኩሽ 5-6 ላይን ይዤ ስለሚሄድ አንደኛው ፌል ቢያደርግ የሚቀጥለው ይቀጥላል ብዬ ነው የማስበው። ግን ምናልባት ሊጠቅም የማስበው ፐርሰናሊ በራሴ ህይወት ያጋጠመኝ ቻሌንጅ ጥቂት ነገር ብዙ ኢንደብስ ባይሆንም ሼር ላድርጋችሁ። ያው ቅድም እንደነገርኩኝ እናት ነኝ። 3 ልጆች ሁለት ድርጅት በእናትነት ህይወቴ ውስጥ ሁለተኛ ልጅን ስወልድ በጣም ቻሌንጅ አጋጥሞኝ ነበር። ከስራውም የተወሰነ ጊዜ ርቄ ነበረ። ቤት የተቀመጥኩበት ታይም ነበረ። ከውልደት ጋር በተገናኘ በጣም ሲቪር የሆነ ፖስትፓርተም ዲፕሬሽን ውስጥ አልፌያለሁኝ። በወሊድ ጊዜ ያጋጥማል የሚባለው ማለት ነው። ባይተው ብዙዎቻችን አናውቅም። እኔም በዛ መስመር ሳልፍ ነው እንጂ ያወቅኩት። ግን አለ ገጥሞሻል? እኔ ግን የሚገርመው ነገር ሲባል ነው የምሰማው እንጂ እንደው እኔ ላይ ወይ ምናልባት ሳላልቀው አልፎኝ ይሁን አላውቅም። አንዳንድ ሰው ሲቪር ካለ አሁን ድረስ ይሄ ነገር ባይተው በጣም አልተሰራበትም። እኔ እንደውም ጥቂት በሱ ነገር ብጽፍ ብዬ አስባለሁ። ወደፊት የተወሰኑ ነገሮች የዲፕሬሽኑ በተያያዘ ማለት ነው። አንዳንድ ሰው ሳስተውለው ያልፋል ማለት ሆርሞናል ቼንጁም ስላለ ሜቢ እንግዲህ እንዳለንበትም ህይወት ስታተስ በአካባቢያችንም እንዳሉ ሰዎች ሊሆን ይችላል ወይ የዛ ሲቪሪቲ በጣም አነስተኛ ሆኖ ፌል ሳናደርገው እናልፋለን እንጂ ኦልሞስት ከ4 ሴት አንዷ ላይ ይከሰታል። ከ4 እናት አንዷ ላይ ነው የሚባለው እና እንዳጋጣሚ ሆኖ የኔ በጣም ሲቪር ነበረ። ብዙ ህክምናዎችን አልፌያለሁኝ። ያ ታይም ለእኔ በጣም ቻሌንጂንግ ታይም ነበረ። በዛ ሁሉ መሀል ውስጥ ሆኜ ግን አንድ የማስበው ነገር ነበረ። ሜቢ እንግዲህ ለሰው ከጠቀመ ብዬ ነው። ቤቴ ተቀምጫለሁኝ። ብዙ ፋይናንሳችን ተነክቷል። ባለቤቴ እኔን ነበር ትሪት የሚያደርገው። አዲስ የተወለደ ልጅ አለ። ከዛ ደግሞ ቤት የምቀመጥ ሰው አይደለሁም እኔ በተፈጥሮ ማለት ተፈጥሮዬ ስራ በጣም ወደው አሁንም ድረስ አምሽቼ ልሰራ እችላለሁኝ። አዲስ ነገር ማምጣት በጣም ደስ ይለኛል። ቻሌንጅ እወዳለሁ። ወይ አልፈራም።
እንደዚህ የሆነ ሰው ቤት ውስጥ ሲቀመጥ አስቢ። አንዳንድ እኮ ለምሳሌ ብዙም የዚህ አይነት ሁሉም ሰው አንድ አይነት አይደለም። ለእኔ ግን ከራሴን ደግሞ የማይበት ቦታ አለ፣ የነበረኝ ሪኮግኒሽን አለ፣ የነበረኝ ራሴ ቢውልድ አድርጌ ያመጣሁት ነገር አለ እና ለዛም ነው በህይወቴ ሰክሰስ ስቶሪ ሰክሰስ ማለት ምንድን ነው የሚባለው የተቀየረው በእኔ ህይወት ልክ በራስሽ ነገር የዛሬ 10 ዓመት ላይ ነው የህይወት ኮምፕሊት ሽፍት ሳደርግ በዛ ውስጥ በማለፌ ብዙ ነገር አንደርስታንድ አደረኩኝ እና ከባድ ቻሌንጅ ነበር ያለፍኩበት። ዓመት ከምናምን አካባቢ ቤት ውስጥ ነበር የተቀመጥኩት። ብዙ ሰው ተስፋ የቆረጠበት ታይም ነበረ። እኔ ራሴን እስከ ማጥፋት ድረስ የሞከርኩበት ታይም ነበረ። በጣም ቻሌንጂንግ ታይም ነበርና በዛ ጊዜ ውስጥ ብዙ የተማርኳቸው ነገሮች አሉ። ለዛም ነው አሁን ይዝግ ጊቭ አፕ አላረግም የምልሽ። ጊቭ አፕ ባረግ ኖሮ እዛ ጋር ማድረግ እችል ነበረ። በጣም ጊቭ አፕ የሚያስደርጉ ብዙ ሁኔታዎች ስለነበሩ ማለት ነው። በፋይናንስ ብቲ፣ የኢሞሽናል ዳሜጅ ብቲ፣ ከነበርንበት ሁኔታ ውስጥ ወርዶ መኖር፣ አዲስ ልጅ መጥቶ ማኔጅ ማድረግ አለመቻል። እንግዲህ እናቶች ብዙ አንደርስታንድ ያደርጉኛል ብዬ አስባለሁ። እና አሁን የትኛውም አይነት ፈተና ቢመጣ አንደኛ ከአምላኬ ጋር በጣም ተደግፌ ነው የምኖረው። ሁለተኛ ደግሞ ምንም አይነት ቻሌንጅ ቢመጣ ከዛ የባሰ ቻሌንጅ አይመጣም ብለሽ ለራስሽ ያሳምሻል። ይሄ የባሰ ነው ማለት በቃ በህይወቴ ሊመጣ የሚችለው ትልቁ ቻሌንጅ ወዝዳት ያንን አልፌያለሁ። ስለዚህ ዛሬ እዚህ ጋር የሆነ ነገር ቢመጣ ለእኔ ስቄበት ነው የማልፈው። ዳት ወዝ ማይ ሰከንድ ቻንስ ብዬ አስባለሁ። እና በዛ ውስጥ የተማርኩት ነገር ምንድን ነው? አንድ ሰው ለምሳሌ አዲስ ነገር መጀመር ሲሆን አዲስ ነገር እየጀመርኩ ነው፣ ይሄ ቻሌንጅ አለው ምናምን ይላል። ለእኔ ደግሞ አዲስ ነገር መጀመር አልነበረ፣ እንደገና መጀመር ነበረ። እንደገና ደግሞ ስትጀምር ብዙ ቻሌንጅ አለው። አሁን አዲስ የሆነ ነገር የሚጀምር ሰው ከዜሮ ነው የሚጀምረው። ስለዚህ ያደገ ስለሆነ የሚሄደው ኤቭሪ ስቴፑ ለሱ ግሮዝ ነው፣ ደረጃ በደረጃ ማለት ነው። ለእኔ ግን ብዙ ነገር አጥቼ እንደገና እንደ አዲስ መጀመሩ በጣም ቻሌንጅንግ ነበረ። ማለት ሰው ፌስ ማድረግ ሁሉ ወይ ደግሞ ሰው በሆነ ሲቹዌሽን ውስጥ እንዲያየኝ አልፈልግም ነበር እና በጣም እደበቅ ነበር። ቤት ነበር የምቀመጠው። ብዙ ሉዝ ያደረኳቸው ነገሮች ስለነበሩ ማለት ነው። እና ያ ታይም እኔ ብዙ ነገር አስተምሮኛል። ዛሬ ስትሮንግ ኤዳማን ያመጣትም እሱ ነው ብዬ አስባለሁ። እና የትኛውም ቻሌንጅ ቢመጣ ከዛ አያልፍም ብዬ ነው የማስበው። እዛ ጋር ጨርሻለሁ። ስለዚህ እንደውም ከዚህ በኋላ ምን እላለሁ፣ ህመምም ጨርሻለሁ፣ ቻሌንጅም ጨርሻለሁ። ከወደፊት ያለው ነገር በቃ መልካም ነገር ብቻ ነው ለእኔ ህይወት ከዚህ በኋላ ያለው ብዬ ነው የማምነው። ምክንያቱም ይሄ አወራርጄ የጨረስኩት አይነት ነገር እንደሆንኩኝ ነው የማስበው። እና ሰው በዚህ መሀል ምንድን ነው ጊቭ አፕ ባረግ ያኔ ጊቭ አፕ ማድረግ ይችል ነበረ። ብዙ ሪዝኖች ነበሩ እንዳልኩሽ፣ ግን እግዚአብሔር መልካም ስለሆነ ያንን ታይም ማለፍ የምችልበትን አቅም ሰጠኝ። ዛሬ ሰው እኔ እግዚአብሔር ያየለትን ነው የሚኖረው ብዬ ነው የማምነው። እና ምናልባት እንግዲህ ስላልጨረስኩ ስለነበረ በህይወት መቀጠል ችዬ ከዛ ኋላ ነው የህይወት የትልቁ አቺቭመንት የመጣው። ምልሽ የዛሬ 10 ዓመት ነው ይሄ ነገር። 10 ዓመት ሁለተኛ ልጄ ወልድ ነው ይሄ ነገር በህይወት ያጋጠመኝ። ከትላንት ወዲያ 10ኛ ዓመቱን አከበረ ማለት ነው። እንደውም ቀኗን በጣም እያስተዋልኳት ነበርና ብዙ ነገሮችን ጎበዝ ሴልስ ነበርኩኝ፣ ጎበዝ ተማሪ ነበርኩኝ፣ ብዙ ሪኮግኒሽኖች ነበሩኝ ስሰራ። ግን እንደውም በዚህ ነገር ውስጥ ካለፍኩኝ እና ከተፈተንኩኝ በኋላ ተነስቼ ነው ትልቁን ግን ህይወቴን አቺቭመንት የሰራሁት። በፊት ጎበዝም በሆነ የሆነ ነገር የምሰራ የሆነ ድርጅት ውስጥ ተቀጣሪ ሆኜን የሰራሁት፣ ባለቀይ ስር ሆኜን የሰራሁት ምልሽ እንደ ማንኛውም ሰው የተለያዩ ኦፊሶች ላይ ሰርቻለሁ። አሁን ግን ራሴን ችዬ ኃላፊነት ወስጄ ብዙ ሰዎችን ማስተዳደር ችዬ ከትልልቅ ሰዎችም ጋር መገናኘት ችዬ ትልቅ የህይወቴን እንደውም ምዕራፍ ያገኘሁት ከዛ በኋላ ነው። እና ጊቭ አፕ ማድረግ በጣም ቀላል ነው። ብዙ ጊቭ አፕ የሚያስደርጉ ሪዝኖች ሰዎች ሊኖራቸው ይችላል። ግን አንዳንድ ነገሮች ጊዜም የሚፈታቸው ነገሮች አሉና በህይወት ካለን ድረስ መቀጠል ነው ያለብን። ፖሲብል ነው ማለት የግድ የምንፈልገው ደረጃ በአንዴ ላንደርስ እንችል ይሆናል። ሰው ብዙ ቻሌንጅ እንዳለው ስለማቅ ማለት ነው። ግን እንቀጥል ካልን ይቻላል ካልን ይቻላል። ባይደው የማይቻል ነገር የለም። አይቻልም ካለም አንድ ሰው እውነት ነው፣ ይቻላል ካለም እውነት ነው። ሁለቱንም ማስደረግ ይቻላል። ሶኒ ይቻላል ብዬ ነው ማለት ነው። በጣም ደስ የሚለትን ነው ሄዶም የነገርሽን። ብዙ ጊዜ ግን ሴልሶች የምናያቸው በሙሉ ከተማ ውስጥ ማለት ይቻላል ብዙዎቹ ሴቶች ናቸው። ወንዶችም አሉ፣ በተወሰነ መልኩ ነው ወንዶችም ያሉትና ሴቶችን ነው የምናየው የትኛውን ቦታ ላይ የምናየው። የዛን ያህል ደግሞ ሴቶች ላይ ብዙ ቻሌንጆች አሉ ሲባል እንሰማለን። ሴቶች ላይ ግን በዋናነት ሴልስ መሆኑ ያለባቸው ሴቶች ብቻ ናቸው
ሴት ብቻ ነው ሴልስ መሆን የሚችለው የሚባል ነገሮች አሉ ወይስ ምን የተለየ ነገር አለው? ኦኬ እኔ ቲሜ ላይ ወንድም ሴትም ነው ያሉት። በብዛት እውነት ነው ሴልስ ላይ ሴቶች ይበዛሉ። ምናልባት ለፊልዱም እንግዲህ ከአንዳንድ ከሴትነታችንም ጋር የተገናኘ ሴትነት ስልሽ ለምሳሌ አንድ ሴት ቁጭ ብላ ረጅም ሰዓት የሆነ ነገር የመስራት አቅሙ አላት፣ ያለመሰልቸት። አሁን ወንድ ልጅ ቶሎ የሆነ ቦታ ላይ ቶሎ የመሰልቸት ነገር አለ። አንድ ቦታ መቀመጥ መያዝ ምናምን ለወንዶችና ለሴቶች እኩል አይደለም አይደል? እኔ ደግሞ ለሴት አደላሽ አትበይኝ እና ፋይቲንግ ስፒሪት ከብዙ ቻሌንጅ ውስጥ አልፎ መስራት ሴትነት ራሱ በብዙ ቻሌንጅ አለው። ስለዚህ ከዛ ነገር አንጻር ነገሩን ሞር ሴቶች ፊት ሊያረጉት ይችላሉ። ግን ያ ማለት ጎበዝ ወንዶች የሉ ማለት አይደለም። በጣም ብዙ እኔ እስካሁን ድረስ የሚገርሙኝ የኔ ባች የነበሩ ጓደኞች አሉ። አሁን እኔ ላይም በማኔጅመንት ደረጃ አሉ በጣም ጎበዝ የሴልስ ባለሙያዎች አሉ። ባለቤቴ ነው ያለው፣ በጣም ጎበዝ ነው። ከክላይንቶቹ በዚህ ሙያ ላይ ነው ያለው ባለቤቴ። አብረን ነው የምንሰራው። መጀመሪያ ሲጀምር እኔ ብቻዬን ነበር የጀመርኩት። ከዛ ግን ከወራት በኋላ ጆይን አደረገኝ። የራሱን ስራ ነበር የሚሰራው። ስቲል ሴልስ ተኮርም አይነት ነገሮችን ኤክስፔሪንሱም ስላለው ወደዚህኛው መጣ። ዶክሳን ደግሞ አብረን የመሰረት ነው ፒኤልሲ ነው፣ ሁለታችንም ኮፋውንደር ነን። ይሄ እንትኑን አንደርስታንድ ካረግሽና ፓሽን ካለሽ ሁለቱም ይሰሩታል ብዬ አስባለሁ። ግን አይ ቲንክ ሞር ሴቶች ጋር ያለን ተፈጥሯዊ ነገር ሰውንም ለምሳሌ ማዳመጥ ሊሆን ይችላል፣ ቶለሬት ማድረግ ሊሆን ይችላል፣ ሩቅ መንገድ መጓዝ፣ ያንን ነገር እስከ መጨረሻው ድረስ ፐርሲስት ማድረግ አይ ቲንክ ሴቶች ጋር አለ እንደ ተፈጥሮም የተሰጠን ነገር ብዬ አስባለሁ። እንዳልኩሽ ግን ጠንካራ ደግሞ ትልልቅ ቶፕ ፖዚሽን ድረስ ያሉ በዚህ በሴልስ ኤንድ ማርኬቲንግ ፊልድ ላይ በጣም ጥሩ ወዳጆችን ጎበዝ የማውቃቸው ልጆች አሉ። በጣም ጎበዝ በቃ ራሳቸውን የሆነ ቦታ ያዩ ማንም ሳይገፋቸው የሚሰሩ ብዙ ወንዶችን አውቃለሁ። ፊልዱ ለሁለቱ ነው ብዬ አስባለሁ። ግን ሞር ትንሽ ሴቱ ዶሚናንት አርጎ ሊሆን ይችላል። ቻሌንጅ የሚበዛባቸዋል ይባላል። የዛን ያህል ሴቶቹ ላይ ቻሌንጆችም የዛን ያህል ብዙ ነው ያለባቸው ይባላል። እሱ እውነት ነው? እውነት ነው። አሁን ለምሳሌ ወደ ትዳር ቢገባ ሴቷ ላይ ነው ከዛ ኋላ ቻሌንጅ የሚመጣው አይደለ? ለምሳሌ ትዳር ካገባሽ በኋላ ብትወልድ ከስራ ልትቆም የምችለው ሴቷ ናት እንጂ ወንድ አይደለም። ወንድ ለምሳሌ ሴልስ ፐርሰን ቢኖርና ሚስቱ ብትወልድ የተወሰኑ ቀናትን ፍቃድ ወስዶ ከዛ ስራው ላይ ይመለሳል። ሴት ግን ከልጁ ጋር ብዙ ኃላፊነቶች ይከተላሉ። ስለዚህ ረጅም ወራት ስራ ልታቆም ትችላለች፣ በዛውም ልትቀር ትችላለች። ልጇን የሚይዝላት ሰው ካላገኘች እኩል ልታስቀምጫች። ለምሳሌ እኔና ባለቤቴ እኔ ሶስተኛ ልጃችንን ስንወልድ የተወሰኑ ቀናት ታይም ወስጃለሁ። ከዛ ኋላም ብዙ ይዘኛል። የሆነ ነገር ሲፈጠርም ልጄን የሚይዝ ሰው ሳላገኝ ስቀር ከስራ ሞር የምቀረው እኔ ነኝ። ያው እሱ በጣም ኃላፊነት የሚወስድ ሰው ነው። ግን ለምሳሌ እኔ ወልጄ 2 ወር 3 ወር 4 ወር ብቀመጥ እሱ 3 ቀንም 4 ቀንም ቆይቶ ሊገባ ይችላል ቢሮ። ይለያያል። ገባሻል? የሴትነት እናትነት የሚመጣባቸው ተፈጥሯዊ ነገሮች ብዙ ነገሮች አሉ ሴትን ቻሌንጅ የሚያደርጓትና አንድ ሴት እንደውም የሆነች ስቴፕ ራሱ ከሄደች በጣም ከወንዱ በተሻለ እንግዲህ አደላሽ አትበሉኝ እና የሚሰራ ጎበዝ ሴት ስለምወድ ነው። አክቹዋሊ የሚሰራ ሰው አጠቃላይ እወዳለሁ፣ ግን ሴት ሆኖ ደግሞ በጣም ኢነርጂ ያለው አቅም ያለው ሰው በጣም ደስ ይለኛልና ብዙ ቻሌንጅ ውስጥ አልፈው ነው ሴቶች የሚሰሩት። ልጃቸውን ትምህርት ቤት አስገብተው ምን ብለው እኩል ከሌላ ሰው እኩል ቢሮ ይደርሳሉ። ኩክ አድርገው ምን ብለው ልጃቸውን ፓክ አድርገው አጥብተው ኦልዲስ አድርገው ቢሮ ይገባሉ፣ ይሸጣሉ። ከዛ ተመልሰው ሄደው ደግሞ የሚሰሩት ስራ ይኖራቸዋል። ወንዱ የፈለገ ያህል ቢያግዝ እንደው በጣም ጎበዝ የተባለ ሀዝባንድ ቢሆን እናትየው የምታልፍበት እንደው ስራውን እንኳን ቢያደርግ ኢሞሽናል የምታልፍበትን ነገር ሊይዘው አይችልም። እና አይ ቲንክ ስንፈጠርም ጠንከር ብለን ተፈጠረ ይመስለኛል። በጣም አሪፍ። እስቲ ከሪል ስቴት ጋር የተያዙ ስራዎችን መሰሪያቸው ላይ እናንሳ። ከሪል ስቴት ጋር በዋናነት አሁን ላይ እየሰራሽው ያለው ስራው ምንድን ናቸው? ሪል ስቴት ላይ መሰሪያቸው ስራዎች አሉ አውቃለሁ፣ እና እስቲ ስለሱ እናውራ። ሪል ስቴት ላይ መስራት የጀመርሽ መጀመሪያ መቼ ላይ ነበረ? እሱ ላይ ፎከስ አድርገሽ መስራት የጀመርሽ መቼ ነበረ? አሁን ላይ እስከ ሪል ስቴት ጋር የተያዙ ስራዎችን ምን ነገሮች እየሰራሽ ነው? ሪል ስቴት ላይ እንዳልኩሽ ሴልስ ኤንድ ማርኬቲንግ ላይ ኢንጀነራል 20 years ሪል ስቴት ላይ ሜቢ አንድ 17 ዓመት አካባቢ ይሆናል ስራ ስሰራ። የተለያዩ ካምፓኒዎች ላይ ሰርቻለሁ። ካቦት ደግሞ 2012 ጀምሮ ነው ፎከስ አድርገን የምንሰራው ሪል ስቴት ላይ ነው። ሌላ አንዳንድ የሼር ሽያጭ እንደዚህ ስራዎችንም በበፊት ስራዬ ሰርቼ አውቃለሁ። ካቦት ግን ፎከስ አድርጎ የሚሰራ የሪል ስቴት ማርኬቲንግ ስራ ላይ ነው አሁን ከረንትሊ።
ስለዚህ ሽያጮች ለተለያዩ ድርጅቶች እንሸጣለን። ከተማ ላይ ያሉ አብረናቸው ብንሰራ ብለን ለምናምናቸው የተለያዩ ካምፓኒዎች፣ ትልልቅ ድርጅቶች አዘን ኤጀንት ሆነን እንሰራለን። ጥሩ ሬፑቴሽን አለ እንዳልኩሽ ከ8 ሴልስ 60 ድረስ ሰፊው ሄደናል። አሁን ከረንትሊ ወደ 40-45 አካባቢ ስታፎች አሉ። የማስፋት ሀሳብ አለ ማኔጀሮቹን ጨምሮ 100 ሴልስ የማድረግ ነው ፕላን ያለን በ2019 ማርኬቱ ሰፊ ነገር ይዞ ይመጣል ብዬ ስለማምን ይህን ደግሞ አንደርስታንድ ያደረኩት ከኢትዮጵያ ሪል ስቴት አልሚዎች ማህበር ጋር ብዙ ስራዎችን በቅርበት እየሰራሁ ነኝ ያለሁት። እሱም ልታነሽልኝ እፈልጋለሁ። በዚህ ሚያዝያ ወር ላይ ያዘጋጀሽው አንድ ትልቅ ፕሮግራም ነበረ። እሱ በጣም ደስ የሚለው በዚህ አጋጣሚ ለመግለጽ ፈልጋለሁኝ እና እስቲ ስለሱ ነገር ሰማሁ። የኢትዮጵያ ሪል ስቴት አልሚዎች ማህበር ከዓመት በፊት የተቋቋመ ድርጅት ነው። የላስቲርኛ ኢቨንታችንን ስንሰራ እዛ ላይ ቦርድ ሜምበር ከነበሩ ሰዎች ጋር የመገናኘት እድሉ አጋጠመኝ እና ላስቲር የሰራ ነው የሪል ስቴት ኤክስፖ ካቦድ ኤክስፖ ይባል ነበረ። የት ነበረ? ሳይንስ ሙዚየም ነበር የነበረው። አሁንም ደግመን እዛ ነው ያደረግነው። የአሁኑ ኢቨንት ግን የኛ ሳይሆን የኢትዮጵያ ሪል ስቴት አልሚዎች ማህበር ኢቨንት ነው። የባለፈው ዓመት ግን የራሳችን ኢቨንት ነበር። በራሳችን መጀመሪያ ነው እሱ ነገር ያዘጋጀች። ባለፈው ዓመት ተካሂዶ ነበር። ሳይንስ ሙዚየም ነበር። ለእኛ የመጀመሪያችን ነው። የሴልስ ኢቨንት ነበረ። የአሁኑ አይነት የሪል ስቴት አሶሲዬሽኑም አይነት ኢቨንት አልነበረም። የኔ የካቦድ ሰራተኞች ክላይንቶቻቸውን እዛ ቦታ ላይ እንዲገኙ አድርገው አብረን አግሪመንት ፈርምን ከምንሰራቸው ሪል ስቴት ካምፓኒዎች ጋር ብቻ ሆነን ሽያጩ በካቦድ የተደረገበት ኢቨንት ነው። ከተማው ላይ ከተለመደው ከኖርማል ኢቨንት ይለያል። ብዙ ሽያጮችም ነበሩ። ከ2500 በላይ ሰዎች የተገኙበት በዳታ ሬጅስተርድ የሆነ ዳታ የነበረበት የመጀመሪያችንም ሆኖ ማለት ነው። የመጀመሪያችንም ሆኖ ግን ዩኒክ ነገሩ ምን ነበር? የሴልስ ኢቨንት ነበረ። ይሄ ሞር ፕሮሞሽናል አልነበረም። አብረናቸው አግሪመንት ሰጥተውን የምንሸጥላቸውን ድርጅቶች ብቻ ነበር አፕሮች ያደረግነው። ከ70 ቤት በላይ ቡክ አድርገናል። ባንኮችን አስገብተን እዛው ሰዎች እንዲከፍሉ እያደረግን ነበረ ስንሰራ የነበረው። ሽያጩን ያደረግነው በሴልሶቻችን በኩል ነው። ፕሮግራሙ ግን የሴልሶች ነው የሚለው ራሱ የሽያጭ ብቻ ነው። ሽያጩንም የሚያደርጉት የካቦድ ሴልሶች ብቻ ነበሩ። የካምፓኒ ሪፕሬዘንታቲቮች ከድርጅቶቹ የተገኙበት፣ ግን ሽያጩን የካቦድ ሴልሶች ራሳቸው ፐርሰናል ኢንቫይት አድርገው ክላይንቱ ሲመጣ ማን ይጠራህ ተብሎ ገሌ ነው የጠራኝ ኢንቪቴሽን ካርድ እያሳየ የሚገባበት ነበር ያደረግነው። ዋዝ ቬሪ ሰክሰስፉል። እንደ መጀመሪያ አልነበረም። ኦልሞስት ያልሸጥንለት ድርጅት የለም። አንድ ድርጅት ነበረ። እንዴት አሰበ? መጀመሪያ ይሄ የሴልሶች እንደዚህ ብዙ ያቅምና እንዴት ነው ያሰበው? ለዛ ቅድም ያልኩሽ አዲስ ነገሮችን ይዘን ወደ ማርኬት ማምጣት አለብን ያልኩሽ ይሄንን ነው። ሰውን ወደ አንቺ የሚስብ ነገር ማምጣት አለብሽ። እኛ አሁን ያኔ የተለያዩ አማራጮችን በአንድ ቦታ የሚያገኙበት፣ ሰው ቤት የሚገዛ ሰው 4-5 ቦታ ለማየት ሲሄድ ጊዜ ይፈጃል። ስለዚህ ብዙ አማራጮችን አንድ ቦታ የምናገኝበት፣ ሁለተኛ ደግሞ ዲስካውንት ኦፈሮች እንዲኖር አድርገን ነበረ። አይዲያ የመጣው አዲስ ነገር ኢምፕሊመንት ለማድረግ ከመፈለግ ነው። ብዙ ካቦድ እንደዚህ አይነት ልምዶች አሉት። ከማኔጀሮቹም ከኔም በሚመጡ ሀሳቦች ብዙ አዳዲስ ነገሮችን ይዘን ሁሌ ወደ ገበያው እንገባለን፣ ነገሮች ላይ ሊድ እናደርጋለን ብዬ አምናለሁኝ እና በዚሁ አጋጣሚ ነው ይሄ ሀሳብ የመጣው። ወደ ውስጤ ሲመጣ ነገሩን ከማኔጀሮች ጋር አወራን። በቃ እናድርገው ተባለ። ላይሰንስ ያወጣ ነው ለዚህ ፐርፐስ ስንል። አመታዊ ነው ማለት ነው ይሄ ኤግዚቢሽን። አሁን በየአመቱ የሚካሄድ የመጀመሪያውን አካሄዳቸው ዘንድሮስ አይደል? አመታዊ አይነት ሁኔታ የባለፈው አመት እንዳልኩሽ ዶክሳ ኢቨንቱን አዘጋጀው። ኢቨንቱ የካቦድ ነበር። የአሁኑ አመት ግን የሪል ስቴት አሶሲዬሽኑ ነው ባለቤትነቱ የዚህ ኢቨንት። ዶክሳ ኢቨንቱን ነው የሰራው እንጂ የኛ ኢቨንት የዶክሳ ኢቨንት አልነበረም። የአሁኑ አመት ግን እንዳልኩሽ ላስት ይር ላይ ከቦርድ ሜምበሮች የተዋወቅናቸው ሰዎች ነበሩ። ፓናል ዲስከሽንም አድርገን ስለነበረ ማርኬቱ ምን ይመስላል፣ ምን ነገሮች ይዞ ሊወጣ ይችላል፣ ሪል ስቴት አልሚዎች ማህበርም ሪፕሬዘንታቲቮችን እዛ እንዲገኙና ስለ ቀጣይ ነገር ምን እንጠብቅ የሚለውን ከመንግስት ቢሮ ከቤቶች ልማትም ከዲያስፖራ ሰርቪስ ከተለያዩ ቦታዎች እና የአዲስ አበባ ዩኒቨርሲቲ ሌክቸረሮችንም አድርገን የተወሰነ ፓናል ዲስከሽን አድርገን ነበርና በዚህ መሀል ከሪል ስቴት አልሚዎች ማህበር ጋር በደንብ የመተዋወቅ እድሉ ሰጠን። የሪል ስቴት አልሚዎቹ ማህበር ደግሞ የአንደኛ ዓመቱ በማስመልከት አመታዊ ስብሰባ ለመጀመሪያ ጊዜ ኢትዮጵያ ውስጥ የተካሄደው የኢስት አፍሪካን ሪል ስቴት የአፍረስ ፕሮግራም ነበረ። የምስራቃዊ ቀጠና ፕሮግራም ይህን ኢቨንት ማድረግ ፈልገው ስለነበረ ሶስቱ አንድ የሆነ ያኔ ስራችንን ስላዩ የእኛም ፓናል ዲስከሽንም ላይ ስለነበሩ እድሉን ሰጡን። በቆንጆ ሁኔታ እንግዲህ እነሱ በጣም በተደሰቱበት ሁኔታ የመጀመሪያ ኢቨንታቸውን በደንብ በትልቅ ሪኮግኒሽን
ለማድረግ ችለናል። ስለዚህ የአሁኑ ዓመት ኢቨንት የነሱ ነው። እኛ ላስት ይር ነው የመጀመሪያ ያንን ያደረግነው። ሜይ ቢ ሌላ ኢቨንቶችን ልንሰራ እንችላለን። ሞር ግን አሁን ከአሶሲዬሽኑ ጋር አብሮ ዓመታዊ ኢቨንቶችን የመስራት ፕላን ስላለን የምናደላው የሚሆነው ወደ እነሱ ነው። ግን በሌላ አይነት ደግሞ ኢቨንቶች እቅዶች አሉ። ቅድም እንዳልኩሽ አዲስ ነገር ይዘን እንመጣለን ያልኩበት ምክንያት ይሄ ነው። 2019 ላይ ከአሁኑም ጀምረን አክቹዋሊ ከክረምቱ ጀምረን ኢምፕሊመንት የምናደርጋቸው ነገሮች ይኖራሉ። ከኢትዮጵያ ሪል ስቴት አልሚዎች ማህበር ጋር የሰራነው ስራ ይሄንን ነው። ከአልሚዎቹ ጋር በደንብ በቅርበት የምንሰራበትን እድል ስላየን ከቦርድ ኃላፊዎቹ ጋር ስፔሻሊ በጣም ሁሉንም ማመስገን እፈልጋለሁ። ገሌ ብዬ እንዳለን እንጂ በጣም በብዙ ሰፖርት አድርገውናል ይህን ኢቨንት አብረን በመስራት እና እነሱንም በጣም ቴንኪዩ ማለት እፈልጋለሁ። በቀጣይ ብዙ ሰፊ ነገሮችን እንድናስብ ብዙ እድሎችንም አመቻችተናል፣ ሀሳብም ሰጥተውናል። ሞር የኢንተርናሽናል ስራዎችንም መስራት ሀሳብ አለን። ከአንድ መንግስት መስሪያ ቤት ጋር የተነጋገርን ያለ ነው። ኢቨንት ተኮርም ዩኒክ የሆኑ ስራዎችን የመስራት እቅድ አለን። አሁንም በቅርቡ ለንደን ላይ የሚካሄድ አንድ ኤክስፖ አለ። የኢትዮጵያ ኤምባሲ ከኤድማር ቬንቸርስ ጋር ፕላን አድርገውት የጀመሩት ኢቨንቱን ኦርጋናይዝ የሚያደርገው ኤድማር ቬንቸርስ ይባላል። ከኢትዮጵያ ኤምባሲ ጋር ነው እየተሰራ ያለው። እኛ ደግሞ ሴልስ ስትራቴጂውን እየሰራን ነበረ። በቅርብ ቀንም ደግሞ አንድ ኢንተርናሽናል ኢቨንት የመጀመሪያ ኢቨንት ይኖረናል። ከዛ ኋላ እንግዲህ ብዙ እቅዶች አሉ። ለእግዚአብሔር ፈቃድ እዚህ ኢንዱስትሪ ላይ የሆነች ነገር ጥለን ለማለፍ እንፈልጋለን። ሄይ ጋይስ፣ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ጥሩ እንግዲህ የተወሰኖቹን አንስተሻቸዋል። ከኢትዮጵያ ሪል ስቴት አልሚዎች ጋር በመሆን እንግዲህ የመጀመሪያ ጊዜ የተካሄደውን በሳይንስ ሙዚየም ለ4 ቀን ይመስለኛል የተካሄደው ፕሮግራም እና ፕሮግራሙ እንዴት ነበር? ምን ይመስላል? ምን ያህል ተሳታፊዎች ነበሩበት? ምን ግብአት አገኘሽበት? የመጀመሪያው መድረክ ስለነበረ። ኦኬ እሺ። ይህ ኢቨንት አዲስ አፍሪካ ሪል ስቴት ኤክስፖ 2026 በሚል ነው የታሰበው። ከስሙ እንደሚያሳየው በቀጣይ በሚኖረው ኢቨንት ላይ ከአፍሪካ ሀገሮች ብዙ ካምፓኒዎችን እዚህ ራሳቸውን ሪፕሬዘንት እንዲያደርጉ የመጥራት ሀሳብ አለው። በናሽናል ፕላትፎርም ደረጃ በከተማና መሰረተ ልማት ሚኒስቴር ሰፖርት፣ በአዲስ አበባ መስተዳደር ሰፖርት የተካሄደ ፕሮግራም ነው። ትልቅ ፕሮግራም ነው። መንግስት የዚህ ሪል ስቴት ኢንዱስትሪ ላይ ብዙ ሊሰራ ያስባል። ብዙ ነገሮችን ሊያስተካክል ያስባል። ሪል ስቴት ኢንዱስትሪ ወርልድ ዋይድም ከኢኮኖሚ ቢያንስ እስከ 20% የሚሆን ጂዲፒውን ያህል ኮንትሪቢዩት ያደርጋል ኮንስትራክሽን እና ሪል ስቴት። ስለዚህ ሰፊ ሴክተር ነው። ለዛም ነው እኔም ቲሜን ማስፋት ፈልጋለሁ ስልሽ ቀጣይ ብዙ ሰፊ ነገር እንዳለ አንደርስታንድ ስላረኩኝ ነው። እና በጠቀስኳቸው የመንግስት ድርጅቶች እና በኢትዮጵያ ሪል ስቴት አልሚዎች ማህበር እኛ ደግሞ ኢቨንቱን ኦርጋናይዝ በማድረግ ነው የተካሄደው። 3 ነገሮች ነበሩት ቅድም እንደጠቀስኩት። አንድ የኢትዮጵያ ሪል ስቴት አልሚዎች ማህበር ሜምበር የሆኑ አልሚዎች ብቻ ነው እዚህ ላይ የተሳተፉ አባል መሆንን ይጠይቃል። እንደዚህ አይነት ኢቨንት ላይ ለመሳተፍ ጥሩ የብራንዲንግ ከቨሬጅ አግኝተዋል። ሽያጮች ብዙ ነበሩ። ገና ዳታ ሰብስበን አልጨረስንም፣ ግን ብዙ ካምፓኒዎች ላይ ሽያጮችን ማድረግ እንደቻሉ ኢንፎርሜሽን ደርሶኛል። ጥሩ ሰው መጥቷል፣ ብዙ ሰው መጥቷል። ከዛ ደግሞ የአንደኛ ዓመት የነሱ ጉባኤ ነበረ፣ ጠቅላላ ጉባኤያቸው ነበረ። ስለዚህ እሱንም በኤሌሌ ሆቴል በጥሩ ሁኔታ አሳልፈናል። 3ኛው ደግሞ የዚህ የአፍረስ ጉባኤ ነበረ። ስፔሻሊ እሱ ላይ በጣም ትልቅ መደነቅን ነበረ ከመጡት ሪፕሬዘንታቲቭ መሀል ከወሰድናቸው ኢንፎርሜሽኖች ያገኘ ነው እና በጣም በኢትዮጵያ እድገት ተደንቀዋል። ሪል ስቴት ኢንዱስትሪ እንዴት እንደሚሰራ ማርኬቱ፣ አዲስ አበባ ላይ ያሉት ቼንጆች፣ ዴቨሎፕመንቱ የጉብኝት መድረክ ተካሂዶ ነበራል። የኢትዮጵያ አፍሪካ ሪል ስቴቶች ማህበር ነበር አፍረስ ብለን የምንጠራው እና ከተማውን የመጎብኘት አግኝቶ እንዴት ነበር ሁኔታ ውስጥ ጎብኝተናቸው ነበረ። ባይ ዘ ወይ እኛም አንዳንዱን እዚሁ ሆነን ያላየናቸውን ነገሮች ያየነው አጋጣሚ ሰው በጣም ደወርሱ ሀፒ በሚገርምሽ ሁኔታ በጣም ሲደነቁ ነበረ። ከተማውን እያዩ ጽዳቱን፣ የተሰሩትን ዲቨር በስንት ጊዜ ውስጥ ነው። ምክንያቱም ኢትዮጵያን የሚያውቋት ሲጠይቁኝ ነበረ። ጦርነት አልነበረ ወይ? መቼ ነው ይሄ የተሰራው? ስፔሻሊ ከዩጋንዳ ምናምን የሚመጡ ሰዎች ያውቃሉና መቼ ነው የተሰራው? አሁን ሰላም ሆኗል ወይ? ምናምን ብዙ ጥያቄዎችን ሲጠይቁን ነበርና ከረንት ያለውን ቼንጅ እኛም አንደርስታንድ ባደረግነው መጠን እያወራናቸው ነበረ። በዲቨሎፕመንቶቹ በጣም ተገርመዋል እና ይሄ ኮንስትራክሽኑን የሚሰሩት
ኢትዮጵያውያን መሆናቸው ነው ሞር ያስደነቃቸው። እኛ የተወሰነ የቻይና ኮንስትራክሽን የሚሰሩ አሉ፣ ግን ብዙዎቹን ልማቶች ራሳችን የአልሚዎች ራሳቸው። ስለዚህ ኢትዮጵያዊ የሆኑ ሰዎች ናቸው። አንዳንድ ድርጅቶች ደግሞ ለምሳሌ ሪል ስቴታቸውንም ራሳቸውን ኮንስትራክሽን የሚሰሩ አሉ፣ የኮንስትራክሽን ባክግራውንድ ያላቸው። ከዛ ውጭ ግን በኢትዮጵያውያን ነው ሞስትሊ የሚሰራውና እሱ በጣም ገረማቸው። ፋይናንስ ሲስተማችሁ ምንድን ነው? ፕሮጀክት አስረክበናል ሲሏቸው እዛ የነበሩ ተሳታፊ ስፖንሰር አድርገው የገቡ ድርጅቶች ሸጣችሁ ጨርሳችሁ ነው ወይ? ይሄ አይ ቲንክ እነሱ ጋር ፋስት አይደለም መሰለኝ መሸጡም ኮንስትራክሽኑ። ይሄ ዩኒት መሸጥ አፓርትመንት መሸጥ ብዙ ሀገሮች ገና እንደሆነ አንደርስታንድ አደረኩኝ በሱና በጣም they were very happy ተመልሰን እንመጣለን በጣም ሲሉ ነበረ። ከዛ በኋላ ደግሞ ሪል ስቴት አልሚዎች ማህበር ቦርድ ሜምበሮች ከፕሬዚዳንቱ ከአቶ አለማየሁ ከተማ ጋር በመሆን ማታ እራት ጋበዝናቸው፣ ጊፍቶችን ሰጠናቸው። they were very happy ፒክቸሮችን አድርገን ትራዲሽናል ነገሮችን አድርገን ሰጠናቸው እና በቃ ተመልሰን እንመጣለን ኔክስት ታይም። ከዛ መሀል ባይ ዘ ዌይ አልሚዎችም አሉ ከመጡ ሰዎች መሀል ራሳቸውን የሚያለሙ ሰዎች ነበሩ። ዴቨሎፐሮችም ስለሚያው የማህበሩ አባላቶች ይመስሉኛል አይደል መጥቶ የነበሩ ከዛ የኢስት አፍሪካ ላይ ግን ከዛ መሀልም ለምሳሌ የተማረው ግሩፕ አለ ፕላስ ደግሞ አልሚም አለ። ሶ አልሚዎቹም የመጡ ስለነበረ ገወር በጣም ኢምፕረስድ በጣም ደስ ብሏቸው ነበረ። አዲስ አበባ እንዲናፍቁ አድርገን የሸኘናቸው ብለን እናስባለን። ሰው ለቀጣይም ብዙ ነገር ኮንሲደር እንዲያደርጉ እድል ከፍቷል ብዬ አስባለሁ እና ሪል ስቴት አሶሲዬሽኑ የመጀመሪያ ኢቨንት በጣም ሰክሰስፉል ሆኖ ነው ያለፈው። ደስተኝነታቸውንም ገልጸውልናል። ሰው እኛም ያንን ፕሮቫይድ ማድረግ በመቻላችን በጣም ደስ ብሎናል። ለእኛም ትልቅ ኦፖርቹኒቲ ነው። እንግዲህ እንዳልኩሽ ኢቨንት ለመስራት ብለን ነው ላይሰንሱን ፎርማላይዝ አድርገን ያወጣ ነው። ግን በአጭር ጊዜ ውስጥ ይህን እድል አገኘን፣ የለንደኑ ላይ ለመስራት እድል አገኘን እና ለእኛ ትልቅ አቺቭመንት ነው። ሰው ደስተኛ ነን በዚህ። እኔም ቆንጆ እንደነበረ በቦታው ላይ ስለነበረው አይቼዋለሁ። ምን ያህል ጊዜ ወሰደ ግን ፕሮግራም? ምን ተማርሽበት? የመጀመሪያው ስለሆነ ያው ስቴት ኢንዱስትሪ ላይ ሰራሻቸው ስራ ቢኖሩ ምን ተማርሽበት በዚህ ቆይታ ጊዜ ውስጥ? ስራውን ፕላን ካረግን ወደ 4 ወር አካባቢ ነው ከተፈራረመን ከአልሚዎች ማህበር ጋር። ግን በደንብ ስራውን የሰራ ነው ብዬ ላስብ የምችለው ሜይ ቢ ከ2 ወር እስከ 2 ወር ተኩል ባለው ነው። በደንብ አክቲቭ ላይ የተሰሩ ብዙ የምናስተካክላቸው ኢሹዎች ስለነበሩ እነሱን ነገሮች ፎርማላይዝ ማድረግ፣ ሌጋላይዝ ማድረግ፣ መስመሮችን መዘርጋት፣ የእነሱን ኢንትረስት አውቆ መሄድ፣ እነዚህ ነገሮች ብዙ የሚጠበቁ ነገሮች ስለነበሩ መጀመሪያ ላይ ትንሽ ቻሌንጆች ነበሩ። ዋንስ ክሊር ካረግን በኋላ ቅድም እንዳልኩሽ በጣም በብዙ ሰፖርት ነው ቦርዶቹ ሰፖርት ያደረጉን። በጣም ለፍተዋል ይሄ ነገር ሰክሰስፉል እንዲሆን። ኃላፊነት ደግሞ በደንብ ተሰጥቷቸው ክሎዝሊ ሲሰሩ የነበሩ ስለነበሩ እና ያን ያህል ጊዜ ቆይታ አምጥቷል። ምን ተማርሽበት ቲም? ብዙ ነገር ተማርኩኝ። አንደኛ ከተማርኩት በላይ ከብዙ ነገር ጋር ኤክስፖዠር አገኘን። ሰፋ ያለ ነገር እንዳስብ አስተምሮኛል። በአንድነት በመስራት በጣም ብዙ ውጤት ማምጣት እንደሚችል አስተምሮኛል። ትዕግስትን አስተምሮኛል ብዬ አስባለሁኝ። በብዙ ሼፕ አድርገውናል። ነገ ብዙ ነገር አንደርስታንድ እንድናደርግ፣ እንድናስብ፣ እንድናልም ሰፊ ነገር እንድናቅድ አድርጎናል ብዬ አስባለሁኝ። ብዙ ተምሬበታለሁ። እንግዲህ ጥያቄዎችን ወደ ማገባበድ ላይ ነው ያለሁት እና እንደው በተለይ ደግሞ ቀደም ሲል እንዳልሽልኝ ከወደ 17 ዓመት በዚህ ሪል ስቴት ላይ ሰርተሻልና ሪል ስቴት ኢንዱስትሪውን አሁን ላይ በሀገራችን ያለውን ነገር እንዴት ታይዋለሽ? እንዴት ትገመግሚዋለሽ? ከብዙ ሰዎች ጋር የመገናኘት እድሉም ይገጥምሻልና ብዙ ጊዜ እንዴት ነው የምትገመገቢው? በአሁኑ ሰዓት ሪል ስቴት ኢንዱስትሪው አድጓል ማለት የምንችልበት ሁኔታ ላይ ነው ያለነው? አድጓል ስንል እንዴት ነው በአንቺ እይታ ያለበትን ደረጃ እንዴት ነው የምትመዘኘው? እሺ ካወራው ከተፈቀደልኝ ምናልባት ካለውበት ፊልድ ብቻ አንጻር ሰፊ ስለሆነ እንዳልሽው ረጅም ጊዜ ቆይቻለሁ እና ይሄ በሰራሁበት እድሜ ያየኋቸው ብዙ ቻሌንጆች፣ ብዙ ክፍተቶች፣ ብዙ ስህተቶችን አይቻለሁ። በሴልስ በኩል በአልሚም በኩል ሪል ስቴት ኢንዱስትሪውን ዛሬ ተገፍቶ መቀየር ያለበት ታይም ላይ በህግ መያዝ ያለበት ታይም ላይ እንዲያመጣ ያደረገውን ብዙ ጥሩም ነገር ክፍተቶችን በጣም አይቻለሁ እና ለራሴ ምን እላለሁ፣ ትልልቅ ፕሮጀክቶች ሰክሰስፉሊ ሃንድ ኦቨር ተደርገው
ትልልቅ ፕላትፎርሞች ተፈጥረው ይሄ አሁን ያሉት ያለመታመን ፍሮዶች፣ ማጭበርበሮች፣ ዲሊያንሶች እነዚህ ነገሮች ክሊር አውት ተደርገው በቃ ፊልዱ ጤናማ ሆኖ ኦፕሬት የሚያደርግበትን ነገር በስራ ታይሜ አይቼ ባልፍ በጣም ደስ ይለኛል እላለሁ። ምክንያቱም ከብዙ ድርጅቶች ጋር እዚህ ጋር ስም መጥቀስ አይሆን እንጂ ከብዙ ካምፓኒዎች ጋር ፌሌሪቲያቸውን አይቻለሁኝ፣ ክፍተታቸውን አይቻለሁ። በዛ መሀል ደግሞ አስተውለው ካምፓኒዎች ሲሄዱም አይቻለሁኝ። እንዳልኩሽ በቅርበት ከባለቤቶች ጋር በሲኦ ሌቨል ካሉ ሰዎች ጋር የመስራት እድሉ ያጋጥመናል እና ይሄ እንደ ሴልስ ሆኖ ዝም ብሎ ፕሮጀክታቸውን ወስዶ ባለ 60 ካሬ እንትን አለ ፒያሳ ጋር ግዙት ከሚል ባለፈ በጣም ክሎዝሊ እንሰራለን። ኢንቴንሽናቸውን አውቃለሁ፣ አንደርስታንድ አደርጋቸዋለሁ። ኮንሰልት ለማድረግም አዲስ ፕሮጀክትም ሲያመጡ እንዳልኩሽ ቅርርቡ ስላለ ማርኬቱን ትንሽ አንደርስታንድ የማድረግ እድሉን አግኝቻለሁ ብዬ አስባለሁ። ከዛም ሳይድ እና እንዳልኩሽ ጤነኝነቱን አስጠብቆ እንደ ፊልድ በደንብ የሚሄድበትን ታይም ባይ ደስ ይለኛል። ምክንያቱም አሁን ጤነኛ ካለመሆኑ የተነሳ አልሚውም ሴክተሩ ማለት ነው ሴክተሩ እኔ ጤነኛ ነው ብዬ አላስብም። ከምን አንፃር መሰለሽ? ብዙ ክፍተቶች ስላሉ አሁን ጤነኛ አይደለም ብዬ ሳስብ ምንድን ነው የትረስት ኢሹ አለበት፣ የዴሊቨሪ ኢሹ አለ፣ የኳሊቲ ኢሹ አለ፣ የዲሲፕሊን ኢሹ አለ። ስለዚህ ከነዚህ ነገሮች አንጻር ነገሩ እና ሁሉም ሰው እንደገባው ነው የሚሰራው፣ አንደርስታንድ እንዳረገው ሜይ ቢ የሚሰራው ነገር በስት ሊሆን ይችላል ለሱ፣ ግን የሚገዛ ህግ የለም ነበር እስከዛሬ። አሁን ነው አዲስ ህግ ገና የሪል ስቴት አዋጅ የጸደቀው። ስለዚህ የቼንጅ ታይምም ይሆናል ወይ ደግሞ ይሄ በብዙ ነገር አፌክትድ የሆነው ኢንዱስትሪ ግን ለሀገሪቷ በጣም ኢምፖርታንት የሆነው ኢንዱስትሪ በደንብ አሁን መስተካከል፣ መታከም፣ ቅርጽ መያዝ ይጀምራል ብዬ የማስብበት ታይም ነው። ለዛም ነው አስፍቼ መስራት ፈልጋለሁ ያልኩሽ። ምክንያቱም በዚህ ሲኬድ የድሮ አይነት ልፋት አይኖርም። አሁን ሰው ኢንቨስት ማድረግ ይፈልጋል ግን ይፈራል። ዲያስፖራ ኢንቨስት ማድረግ ይፈልጋል ግን ይፈራል። ለምን? ብዙ ሾዎች ስላሉ፣ ብዙ የምንሰማቸው ነገሮች ስላሉ። ገባሽ አይደል? ስለዚህ በሴልሶችን በኩል በእኛ በኩልም ያለ ክፍተት ሚስኢንፎርም ማድረግ ሊሆን ይችላል። ኮሚሽን ተኮር ሆኜ እነዚህ ነገሮች ሁሉ ልክ አይደል። አንደኛ ጤነኛ የማያረጉትም እነዚህ ናቸው። ኢንዱስትሪው ግን ሰፊ አይደለም ወይ? በጣም ሰፊ ነው። የሚጠቅም አይደለም ወይ? በጣም የሚጠቅም ነው። እነዚህ ክፍተቶች ስላሉ አልሚውም ሴልሱም እኩል በደንብ እየተጠቀመ አይደለም። ልፋቱ ይበዛል። ለምን? ሰው ሪዘርቭድ ስለሆነ በብዙ ምክንያት። ስለዚህ የተወሰኑት መጥቀስ እንችላለን። ሄዱ ምንድን ናቸው ምክንያቶቹ? ሪዘርቭ እየሆነበት ያለው ብዙ ጊዜ ሜይንሊ ትረስት ኢሹ። አንድ ሰው ቤት ስገዛ እረከባለሁ ወይ የሚል ትልቅ ኢሹ አለ። በተባለው ሰዓት እረከባለሁ ወይ? አይ እረከባለሁ ወይ አለ። በተባለ ሰዓት መረከብ ዲሊያንስ ነው። እረከባለሁ ወይ ራሱ ትረስተብል ነው ወይ? ካምፓኒው ያለኝን ማቴሪያል ጠብቆ ይሄዳል ወይ? በቃ ትልቁ ዋናው ኢሹ ይሄ ነው። ሁለተኛ የባንክ ፋይናንስ ሲስተም አለመኖሩ ብዙውን ሰው ይዞታል ብዬ አስባለሁ። አሁን እሱ ደግሞ በብዙ እየተቀረፈ ነው ብዬ አምናለሁኝ። ውጭ ያለው ሰው ደግሞ ትረስት አለማድረግ፣ ሞር በቂ ኢንፎርሜሽንም ማን ነው ጥሩ የሚሰራው የሚለውን ነገርም አለማወቁ፣ አንዳንድ ነገሮች ጀነራላይዝም ተደርገዋል ብዬ አስባለሁ። ሪል ስቴት ሌባ ናቸው ይላል፣ ግን ሁሉም አይደለም። አንድ ሰው የሆነ ቦታን ነገር ስለደረሰበት ሁሉም እንደዛ ነው ማለት አንችልም። ይህ ጀነራላይዝ የማድረግም ነገር ራሱን የቻለ ማርኬቱንም አፌክት አድርጎታል ብያስ። ምክንያቱም በደንብ ይሰራል። አገሪቷ ካለችበት ሁኔታ አንጻር የሚችለውን ቤስት ቲንግ ፕሮቫይድ የሚያደርግም ካምፓኒ አለ። ደግሞ ኢንቴንሽኑ ሌላ አይሆንም አለ። ፋይናንስ በደንብ ማኔጅ አይደረግም። ስለዚህ ለፕሮጀክቶች የሚታሰቡ ነገሮች ወደ ሌላ ይሄዳሉ። ስለዚህ ሰው ቤቱን ኦን ታይም አይረከብም። ይሄ ነገር ማርኬቱን ይዞታል። ግን አዲሱ አዋጅ የጸደቀው እንዳልሹ ኢምፕሊመንት በሚደረግበት ሰዓት መስመር ሁሉም ነገር ስለሚኖረው እንግዲህ አንደርስታንድ ባራኩት መጠን ነው የምነግርሽ፣ ማርኬቱ በደንብ ይታከማል ብዬ አስባለሁ። ስለዚህ በደንብ የሚሰራም አልሚ ፕሮጀክቱን ለመሸጥ በጣም አይለፋም። በደንብ የሚሰራም ሴልስ ፐርሰን ገዢ ለማግኘት አይለፋም። ለምን? የሚቀመጡት ሲስተሞች ሰውን በደንብ ለኢንቨስትመንት የሚያበረታቱ። ኢትዮጵያ ውስጥ እኮ በጣም ብዙ የቤት ፈላጊ አለ። ፎርድ የሚያደርገውም ደግሞ አለ፣ ማያደርግም እንዳለ ሆኖ ሌላ ሲስተሞችን መስራት ለዛ ሊያስፈልገን ይችላል። ግን አፎርድ አድርጎ ከተማው ላይ የሚሰራውም ሰው ከብዙ ነገሮች አንጻር ሊሚትድ ነው። ቆይ ስቲል ይሄ ደረጃ ይድረስ እገሌ እኮ እንዲህ ሆኗል። ብዙ ብቻ ባወራልሽ ብዙ የትረስት ኢሹዎች አሉ።
ስለዚህ እነዛን ነገሮች ለማስተካከል ያለን አንድና አንድ አማራጭ ህጉን ኢምፕሊመንት ማድረግ። ስለዚህ ወደዛ ከመጣ ግን ማርኬቱ በጣም ራሱን ይቀይራል። በደንብ የሚሰራ ሰው በደንብ የሚሰራበት ታይም ይሆናል። የመስራት ኢንቴንሽን የሌላቸው ደግሞ በደንብ ከገበያው የመቀነስ ነገር ይመጣል ብዬ አስባለሁ። ስለዚህ ክሊርሊ ሰው ገንዘቡን ትክክለኛ ቦታ ላይ አውሎ ቤቱን የሚረከብበት ነገር ኢዝ ዘ ፊውቸር ብዬ አስባለሁ። ግን ትረስት እንዴት ይምጣሄዱ? ትረስት ነው ዋነኛው። እንግዲህ አሁን ብዙዎችን በተለይ ደግሞ ዲያስፖራዎች ፕሮግራማቸው ይካተሉና ትረስት እንዴት ነው መምጣት የሚችለው? ትረስት እንዴት ነው እነሱ ማግኘት የሚፈልጉት? አሁን ከኛስ ደግሞ ትረስት እንዲያደርጉ ምንድነው ማድረግ ያለባቸው እናንተ ባለሙያዎቹ? እንግዲህ ትረስት መነኝ በማለት አይደለም የሚመጣው። ትረስት ሲስተም በመዘርጋት ነው የሚመጣው ብዬ አስባለሁ። አንደርስታንድ ባረኩት መጠን የሚዘረጉት ሲስተሞች እና አካሄዶች፣ ኮንትሮሊንግ ሜካኒዝሞች ማርኬቱን ትረስተብል ማርኬት እንዲሆን፣ ሰው አካውንታቢሊቲ የሚወስድበት ማርኬት እንዲሆን፣ አልሚ በራሱ በሚጠበቅበት መንገድ የተሰጠውን ላይን ጠብቆ የሚሰራበት እንዲሆን ያደርጋል። ስለዚህ ትረስት መምጣት የሚችለው ሲስተም ከመዘርጋት ነው፣ አካሄድ ከመዘርጋት፣ ኮንትሮሊንግ ሲስተም ከመዘርጋት። ያ ነገር ግን በቃ ታማኝ ሰዎችን ገፍቶ ወደፊት ለፊት ያወጣል። ስለዚህ የሚታመንበት ቦታ ላይ ሰው በኮንፊደንስ ሄደው ኢንቨስት የማድረግ እድሉን ያገኛል፣ ያንን ኦፖርቹኒቲ ይጠቀምበታልና ከዚህ ነው የሚጀምረው ብዬ ነው የማስበው። የኔ አንደርስታንዲንግ ይሄ ነው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ለሴልስ ባለሙያዎች አሁን ላይ እየሰሩ ያሉት ከተማው ላይ ቀደም ሲል እንዳልኩሽ እንግዲህ በየቦታው ሴልሶች እናያለና ለእነሱ የምታስተላልፊያቸው ነገሮች ሴልሶች ማወቅ አለባቸው። እንደ ባለሙያ ነሽ ብዬም ስለማስብ ነው። ምንድነው ማወቅ ያለባቸው? ሴልስ ባለሙያ መሆን ሲፈልጉ ምንድነው ማድረግ ያለባቸው? አንደኛ ፍላጎት ያስፈልጋል። መጀመሪያ ትምህርት ብታገዙ ብቻ ሴልስ ባለሙያ ሊያሰኘው አይችልም። ስለዚህ ምንድነው ማወቅ ያለባቸው? መጀመሪያ ፍላጎቱ ያላቸው ሰዎች አዲስ ወደ ስራው የሚገቡት ወይስ ገበያ ለመግባት ለሚፈልጉ ሴልስ ባለሙያ መሆን? አንዳንድ ጊዜ ብዙዎቹ ምን ያደርጋሉ? እንደው በሴልስ ወዲያው ገበያ ገንዘብ የሚገኝበት ስለሚመስላቸው ብዙዎቹ ፍላጎት ባይኖራቸው ገቢ ይገኝበታል ብሎ ስለሚታሰብ ወደዛ ማዘንበል ነገሮች ይታያል። እና ፍላጎት ያላቸው በዚህ ሙያ ላይ መግባት የሚፈልጉ ጀማሪዎች ከናከታች ያሉትና ምን ትመክሪያቸዋለሽ ለነሱ? እንዳልሽው ኢንትረስት ያስፈልጋል። እኔ ደግሞ ከኢንትረስት ባሻገር ሴልስ ስራን ሊወዱት ያስፈልጋል ብዬ አስባለሁ። ስራ ስለሆነ ብቻ የምትሰሪው ስራ አይደለም፣ ወይ ደግሞ ገቢ ብቻ ስለሚገኝ ገንዘብ ስለሚገኝ። እንደዛ ከሆነ የሆነ ያህል ርቀት ነው የምትሄጂው። የምትፈልጊያት ገንዘብ 100,000 ብር ከሆነች ስትጨርሺ ታቋሚያለሽ። መውደድ አለብሽ ብዬ አስባለሁ። እኔ ራሴን ሳየው ሴልስ መሆኔን በጣም ወደዋለሁ። ማርኬቲንግ ባለሙያ መሆኔን ወደዋለሁ። ከነ ቻሌንጁ ኢንትረስት ያደርገኛል። ስለዚህ መውደድ ያስፈልጋል ብዬ አስባለሁ። እንግዲህ ሩቅ መሄድ የምናስብ ሰዎች ከሆነ ለአንዳንድ ሰው የህይወት መስመርን የሚያልፍበት ከሆነ አንደርስታንደብል መስራት የሚችለውን ያህል ሊሰራ ይችላል። ግን ስራውን መውደድ ያስፈልጋል ብዬ አስባለሁ። ስለ ስራው ማጥናትና ማወቅ ያስፈልጋል ብዬ አስባለሁ። ለምሳሌ አንዳንድ ልጆች ወደ እኔ ኢንተርቪው ሲመጡ ስለ ኢንዱስትሪ አያውቁም። ለምሳሌ አንድ ዋች የማደርገው ነገር ሜይ ቢ ኤክስፔሪንሱ ላይኖራቸው ይችላል፣ ላይሰሩበት ይችላሉ። ግን ኢንዱስትሪ ምንድን ነው ብለው ማጥናት አለበት። ማን ሪል ስቴት አለ፣ እንዴት ነው የሚሸጡት፣ ሴልሶች ምን አይነት ሲስተም ይጠቀማሉ፣ ማንበብ ያስፈልጋል። ጋዜጣ ማንበብ፣ ኒውሶችን ማየት፣ አንዱ ካምፓኒ ከአንዱ በምንድን ነው የሚበልጠው ምናምን ብሎ ማየት እና መረዳት ያስፈልጋል። በዛ ፊልድ ላይ ኖሌጀብል መሆን አለብን። ማለት የተሰጠንን ፒያሳ ጋር ያለ ሳይት ነው እንደዚህ G+ እንደዚህ ነው ካሬው ይሄ ነው የተባለው ያችን ብቻ ይዘን የምንሄድ ከሆነ አንደኛ ክላይንት ጋር ሄደን በእውቀት ሰውየውን አሳምነን የማንመጣበት ምክንያት ሊሚትድ ነገር ስላለን፣ ግን ራሳችንን በደንብ ካሰፋ ነው ከሰውየው ጋር የሆነ ኮንቨርሴሽን የማድረግ እድሉን እናውቃለን። የሆነን ሰው የምናዳምጥ ከሆነ ለሚቀጥለው ክላይንቴ የሚሆነኝን እውቀት ከዚህኛው ሰው ልወስድበት እችላለሁ። ስለዚህ ራስን ማሳደግ ላይ የተሰጠንን ብቻ ይዞ መሄድ ሳይሆን እያሰፉ መሄድ ላይ መስራት አለባቸው ብዬ አስባለሁ። ስላሉበት ኢንዱስትሪ ግን እንደሚገቡበት ደግሞ ሴክተር ብዙ ምክር ልንሰጣቸው እንችላለን። እንግዲህ ቢያንስ እንደ ኢኒሻል የምናስበው ስራውን ቢወዱት መልካም ነው እና ስለዛ ነገር በደንብ በቂ እውቀት ቢይዙ፣ ኤክስፒሪየንሱ ባይኖራቸውም እውቀት ስለዛ ነገር ማንበብ መረዳት ግን ግዴታ ያስፈልጋል ያምናል። እንግዲህ እናንተ ጋር መጥተው መሰልጠን የሚፈልጉ እድሉ ማግኘት የሚፈልጉ በምን አይነት ሁኔታ ነው ያገኟችሁ የሚችሉት? በሴልስ ዘርፍ ላይ መጥተው መሰልጠን ማወቅ መማር የሚፈልጉ ወጣቶች ይኖራሉ እና እንዴት ነው ሊያገኟችሁ የሚችሉት?
እኛ ከረንትሊ ያለነው 4 ኪሎ ብርሃንና ሰላም ፊት ለፊት ቅዱስ ፕላዛ 8ኛ ፎቅ ላይ ነን። ግን በቅርቡ ሪሎኬት እናደርጋለን። እዛ ታይማችንን ጨርሰናል። ምናልባት ለ2 ወር ነው ከዚህ በኋላ እዛ ቦታ ላይ ብንኖር። ግን አክቲቭ የሆኑ ሶሻል ሚዲያዎች አሉ። ምናልባት አታች ማድረግ ከቻላችሁም እነሱን ማቅረብ እንችላለን። ስለዚህ ማስታወቂያዎችም ስናደርግ የትኛውንም ነገር ስናደርግ እሱን ፕላትፎርም ነው የምንጠቀመው። ያንን ፎሎ ቢያደርጉ ሜቢ ስልክን ማስቀመጥ ከቻለን በስልክም ኢንፎርሜሽን እንዲወስዱ ማድረግ ከዛ ላይ ይቻላል። ስልጠና መውሰድ ምናምን ለሚፈልጉ ለሚለው እንዳልኩሽ የነፃ ስልጠናዎችን ይርሊ ማድረግ ሀሳብ አለን። በአሁኑ ዓመትም ከአንድ መንግስታዊ ድርጅት ጋር ፕላን አለን የሞዩ መፈራረም። ያንን ካደረግን ክረምቱ ላይ 500 ወጣቶችን ሬጅስተር አድርገን ክረምት ላይ ማለት ነው ፕላን አለ። እንዳልኩሽ ብዙን ስቴት መተንበታል። የሞዩ መፈራረም ነው የሚቀረን። እንደዚህ አይነት ኦፖርቹኒቲዎች ባሉ ቁጥር ፔጃችን ላይ ስለምናስቀምጥ ማየት ይችላሉ። ከዛ ውጭ ግን እንደ ሀሳብ ደግሞ እንግዲህ እንደ እግዚአብሔር ፈቃድ የትሬኒንግ ሴንተር የመክፈት ደግሞ ሀሳብ አለኝ። በደንብ ወጣቶች ላይ መስራት ስለምፈልግ ማሰልጠኛ ተቋም የማድረግ ሀሳብ አለኝ። ያ ታይም ደግሞ ሲደርስ በደንብ ራሳችንን እናስተዋውቃለን። ፕሮፐርሊ መጥቶ ሰው ኢንትረስትድ በሚያደርጋቸው ፊልዶች ላይ በክፍያ የሆኑ ስልጠናዎችን ደግሞ የማድረግ ሀሳብ አለን። እንትኖቹ ስልጠናዎቹ ነፃ ናቸው አይደል? እስካሁን የምናደርጋቸው ስልጠናዎች በሙሉ ነፃ ናቸው። ግን ኢንስቲትዩሽን ካደረግን የራሱ የሆኑ ፔመንት ስትራክቸሮችን አካሄዶችን የምናደርግ ይሆናል። አሁን ባለው ግን ስቲል ያኔም ሶሻል ሬስፖንሲቢሊቲታችንን እየተወጣን እንሄዳለን። መስጠት ላለብን አመታዊ የሆነውን ነገር ጎን ለጎን እናደርጋለን። ስለዚህ ቀጣይ ኤዱኔስ ነው የምናገኛት። ሁለቱ ድርጅቶች እንግዲህ አንደኛው 6 ዓመት ሆኖታል፣ አንደኛው 1 ዓመት ከምናምን ያለውና ሁለቱም ድርጅቶች ቢያንስ የተወራሩት የሚሰሯቸው ስራዎች አሉ፣ የሚገናኙባቸው እንትኖች አሉና የት ነው ለመድረስ ነው ድርጅቶቹንም አድገው የት ነው የምናገኛቸው? ሄዱን የት ነው የምናገኛት? በቀጣይ እቅዶቿንም ቀደም ሲል ነግረሽናልና 2000 ቀጣይ ዓመት ላይ 2019 ላይ ያሰብሻቸው እቅዶች አሉ ምን ምንድን ናቸው? እስቲ እነሱ ንገሪና ፕሮግራማችን እናጠቃለን። ቴንክ ዩ። ወደ ካቦድ ስመጣ እንዳልኩሽ ቲም በደንብ አስፍቶ የመስራት ሀሳብ አለ። ማርኬቱ በደንብ የሚስተካከልበት ጊዜ ከፊት ለፊት ነው ብዬ ስለማስብ በደንብ በሰፊው ብዙ ሪል ስቴቶችን ሪፕሬዘንት አድርገን በደንብ ማርኬቱ ላይ ኢምፓክትፉል ነገር ለመስራት ታይም አሁን ነው ብዬ ስለማስብ በሰፊው እዛ ላይ እንሰራለን። ወደ ኢቨንቱ ደግሞ ባወራሁሽ ብዙ ያሰብናቸው ዩኒክ የሆኑ አሁን የመጀመሪያውን ኢቨንት የካቦድ ኤክስፖን ስንሰራ ትወዝ ዩኒክ ወዘ ሴልስ ኢቨንት ከተማ ላይ እንደዛ ተደርጎ አይታወቅም። ተመሳሳይ የሆኑ ነገሮችን ግን በተለያየ ስኬል ያሰብናቸው ነገሮች አሉ። ከማኔጀሮችም ጋር የተነጋገርን ያለ ነው። ያንን ወደ ውጤት ማምጣት ላይ ለመስራት እናስባለን። ሁሌ አዲስ ነገር ይዞ የመምጣት ኢንትረስት ስላለኝ አይ ቲንክ ቶሎ ይሰለቸኛል መሰለኝ። አንድ ነገር ካረኩኝ በኋላ አይ ዋንት ቱ ካም አፕ ዊዝ አዲስ ነገር ደግሞ ያ ደስ ይለኛል። ውስጤ እስካለ ድረስ እንግዲህ ለማውጣት ፈልጋለሁኝ። እንደሱ አይነት ዩኒክ የሆኑ ኢቨንቶችን ከተለያዩ ሪልስቴት አልሚዎች ጋር የመስራት ሀሳብ አለ። ኢንተርናሽናል ስራዎችን የመስራት በጣም እንደ እቅድ በሰፊው የያዝኩት ደግሞ እንደ እግዚአብሔር ፈቃድ እሱ ላይ ለመስራት ነው። ከአንድ መንግስታዊ ተቋም ጋር የተነጋገርን ያለ ነው። ያንን ፋይናላይዝ ማድረግ ከቻለን ከኢትዮጵያ ሪልስቴት አልሚዎች ማህበር ጋር በመሆን ዲያስፖራ ፎከስድ ስራዎችን የመስራት እቅድ አለን። ብዙ መንገድ ሄደንበታል። በብዛት ኔክስት ይር ላይ ወደ እሱ ላይ እሳተፋለሁኝ ብዬ አስባለሁኝ። ይሄ ደግሞ ድርጅቴ ላይ ላሉ ሰራተኞች ብዙ እድል ይዞ ይመጣል። ከኔ ጋር አብረው ለቆዩ ረጅም ጊዜ ካምፓኒውን ሰፖርት አድርገው ለሰሩ ማኔጀሮች አዳዲስ ኤክስፖዠሮችን ያመጣልናል ብዬ አስባለሁኝ። ሪል ስቴት ኮንሰልታንሲው ላይ በደንብ በሰፊው የመስራት ሀሳብ አለ። ከሲኒየር ማኔጀሮች ጋር ሆኜ ያንን የመስራት እቅዱ አለ። በእነዚህ እና በተመሳሳይ ሀሳቦች እንግዲህ ነገ የሚኖረኝን አላውቅም፣ ግን አሁን በጊዜው ባለኝ እነዚህ ነገሮች ላይ እና ትሬኒንጎች ላይ በደንብ ሰፊ ቲም ስላለን ብዙ ነገሮችን በአንዴ መስራት አቅሙ አለን። አውትሶርስም የምናደርጋቸው ነገሮች ስላሉ ኢቨንትም ስንሰራ እንግዲህ እነዚህ ላይ በልቤ ሀሳብ ይዣለሁ። ሰው ያስባል እግዚአብሔር ይፈጽማል አይደለም የሚባለው። ያንን ደግሞ እኔም እንግዲህ ያሰብሽ እንዲሳካ እመኛለሁ። እንግዲህ በብሉ ፕሪንት ጋር መተሽ ለነበረን ቆይታ ይህን ያህል ቆንጆ የሆነ ቆይታን ያደረግነው እና ከልብ ነው የምናመሰግነው። በሌላ ጊዜም እንግዲህ መተሽ ጥሩ ቆይታ በሌላ ርዕሰ ጉዳይ እናደርጋለን ብዬ ተስፋ አደርጋለሁ። ለአሁን ግን ለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ጊዜያችሁን ሰጥታችሁኝ የሆነች ነገር ልናገኝ እንችላለን ከሷ ብላችሁ አስባችሁ ስለጠራችሁኝ
በጣም ደስ ብሎኛል። አመሰግናለሁኝ። ብሉ ፕሪንት ሚዲያን እከታተላለሁ። የሚቀርቡትም ስራዎች የሪል ስቴት ተኮር የሆነ ፖድካስት እንደሆነ አውቃለሁ እና ብዙ ነገር እንማርበታለን ብዬ ማምናለሁኝ። ተከታተሉ ላለሁኝ ለሌሎችም ሚዲያ ላይ ላላችሁ ሰዎች እና በጣም እጅግ አድርጌ አመሰግናለሁኝ። ቴንክ ዩ። አመሰግናለሁ።